በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለ ማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ። የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለ ማርያም የሕክምና ዶክተር፣ የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ሕዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ሕዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ሕዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ሕዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ሕዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ሕዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ሕዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ሕዝብ ወዳጆች፣ ስለ አማራ ሕዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች: ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። አብይ አህመድ በነገው ዕለት ማክሰኞ ለህዝብ ተወካዮች ምክር ቤት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጥ ታውቋል። ብልጽግና ፓርቲ እየተወሰዱ ያሉትን የባለስልጣናትን ከስልጣን ማባረርና ማሸጋሸግን በተመለከተ አዲስ ነገሮች ሊሰሙ እንደሚችሉም ይጠበቃል። በመላው የአማራ ክልል የአብይ አህመድ አገዛዝ የድሮን ጥቃት አጠናክሮ ቀጥሏል። ሰሞኑን ተማረኩ የመከላከያ ሰራዊት አባላት ላይ በተጣለ የድሮን ጥቃት ከ30 በላይ የመከላከያ ሰራዊት ምርኮኛ ወታደሮች መገደላቸውን ያገኘነው መረጃ ያመለክታል። በወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር የምናቀርብላችሁን የዕለቱን የመረጃ ክፍለ ጊዜያችን እንድትከታተሉ እንጋብዛለን። እኔ መሳይ መኮንን እንዲሁም ገለታው ዘለቀ አብረናችሁ እንቆያለን። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አመሸ? እንዴት አመሸ? እንዴት ነህ? እንግዲህ ዛሬ የመሰኞ ምሽት ላይ ነው። ነገ ማክሰኞ ይሆናል። ምናልባት የፕሮግራም ሲተላለፍ የአብይ አህመድ የፓርላማ ቆይታ ተጀምሮ ሊሆን ይችላል። በፓርላማ ያው እንደተለመደው መደበኛ ፕሮግራም ነው። በዚህም አብይ አህመድ ለፓርላማ አባላት መግለጫ ይሰጣል። ከነሱ ለሚነሱ ጥያቄዎች ማብራሪያና ምላሽ እንደሚሰጥም ነው ከወጣው መርሃ ግብር ለመረዳት የሚቻለው። አዲስ ነገር ትጠብቃለህ? ምናልባት ብልጽግና ሰሞኑን ከፍተኛ የሆነ ሹምሽር ላይ ነው። በተለይ ክልል ባለስልጣናትን በማሸጋሸግ በማሰናበት ረገድ እርምጃ እየወሰደ ነው። በተለይ አማራ ክልል ሁሉም የካቢኔ አባላት ማለት በሚቻል መልኩ ከስልጣን ተነስተዋል፣ የተወሰኑት ተሸጋሽገዋል። ከአረጋ ከበደ በስተቀር ሁሉም ማለት በሚቻል መልኩ ነው እንግዲህ የስልጣን ማሰናበትና ማሸጋሸጉ እርምጃ የተወሰደው። በደቡብ ኢትዮጵያ ክልል ደግሞ የተወሰኑ ባለስልጣናት ቁልፋቸውን አስረክበው ከቤታቸው እንዲቀመጡ ወይም ደግሞ የግዳጅ ረፍት እንዲወጡ መደረጋቸውን የሚያሳዩ መረጃዎች እየወጡ ነው። ብልጽግና ከፍተኛ ቁጥር ያለው አባላቱን ከስልጣን ማባረሩን እርምጃ መውሰዱን በቅርቡ የፓርቲው ምክትል ፕሬዝዳንት አደም ፋራ መግለጹ የሚታወስ ነው።
እንግዲህ ብልጽግና እንዲህ ጉልቻ በመቀያየር ወይም የተወሰኑ ባለስልጣናትን ከስልጣን በማሰናበት የሚመጣበትን ህዝባዊ ተቃውሞ ለመሻገር የፈለገ ይመስላል። ሰው በመቀየር ሰው በመለወጥ የሚመጣ ለውጥ ካለ አብረን የምናየው ይሆናል። ለማንኛውም ነገ የምትጠብቀው ነገር አለ ከአብይ አህመድ የተለየ ምናልባትም ሀገሪቱ ካለችበት ወቅታዊ ፈተና አንጻር የሚናገረው የሚገልጸው የሚወስደው እርምጃ አለ ብለህ ትጠብቃለህ? ሊኖር አይችልም መሳይ፣ አይኖርም። ሰሞኑ ሲናገር የነበራቸውን ቃላቶች ደግመን ከመስማት ባሻገር ሊመጣ የሚችል ነገር የለም። በመጀመሪያ ደረጃ የፓርላማው አሰራር ራሱ ቢተች የማይሰማ ፓርላማ የማይሰማ አሰራር ስለሆነ ነው እንጂ እኮ ህብረተሰብ የወከለው ቢሆን የህብረተሰብ የወከለው ሰው በቀጥታ የተሰማውን የመጠየቅ መብት አለው። ልክ ሳምሱር እየተደረገ የተወሰኑ እየተወረወረ በዛ ላይ ደግሞ ጠቅላይ ሚኒስትሩ ፌክ የሆኑ የተሳሳቱ መረጃዎችን ሲሰበስብ ከርሞ የሚመጣበት ጊዜ እየተሰጠው 2 ሳምንት እንደዚህ እየተሰጠው የሚደረግ የመጫወቻ መድረክ ነው። መድረኩ በመጀመሪያ መሳይ እንደሚታወቀው መድረኩ መጫወቻ ነው። ያጠናቸውን ቃላት የሰበሰባቸው እንደዚህ በል ተብሎ አንዳንድ የተማሩ የሚመስሉ ቃላቶችን እየሰገሰገ የሚዝናናበት መድረክ እኮ ነው የምናውቀው ነው እንጂ አብይ አህመድ በድንገተኛ መድረኮች ላይማ አይቀርብም እኮ። ጋዜጠኛ የሚጠይቁት ያውቃል እንደምታውቀው። የመጀመሪያው ጠቅላይ ሚኒስትር ይመስለኛል በጋዜጠኛ የማይጠየቅ ሰው። ስለዚህ ምንም ፌክ የሆነ ነገር ነው የምንጠብቀው። የባህር በር ጉዳይ ይነሳ ይችላል። የባህር በር ጉዳይ ያው ያንን አንስቶ እንግዲህ የሚሰጠው ምላሽ የታወቀ ነው የሚሆነው። ከዚህ በፊት ከተናገረው የተለየ ነገር ይመጣል ብዬ አላስብም። በሰላም ነው የምንሞክረው። ነገር ግን ምን ነገር ይጨምርበታል። ኢትዮጵያ የባህር በር ባለቤት መሆን አለባት የሚለውን እንደዚህ አድርጎ አሳክሮ ከማለፍ ያለፈ ምርጫ የሚያመጣው ነገር ያለ አይመስለኝም። ምርጫ ሊያነሳ ይችላል። ያው ፕሬዚደንቱም ተናግረዋል ባለፈው በተያዘለት ጊዜ ምርጫ ይካሄዳል የሚል ነገር ነው። ምናልባት ወይ እሱን ሊያነሳ ይችላል። ኢኮኖሚው እያደገ ነው። ወርልድ ባንክም ጠቆም አድርጓል 7% ብሏል። እና እንግዲህ ያንኑ ለመድገም ይሞክራል። ጸጥታውን በተመለከተ በቀደም እዚህ ምንድነው በቀደም የተቸነው የኮይሻ ወግ ነው የተባለው። እዛ ወግ ላይ ኢትዮጵያ ምድሪቱ ሽፍታ አታጣቅም፣ ሁሉ ጊዜም በሽፍታ መሃል ነው ያለችው። የኛ መንግስት የሚለየው የብልጽግና መንግስት የሚለየው በሽፍታ መሃል ልማት እየሰራ ነው ያለው። ጸጥታ ባይኖርም ሰላም ባይኖርም ልማት እንሰራለን ብሎ ይሄንንም ሊያነሳ ነው የሚችል የሚመስለኝ መሳይ እንጂ ምንም አይነት ኢትዮጵያውያን የሆነ ነገር እንደው የጨነቀው ህዝብ አለ አይደል? አንዳንድ ጊዜ አንዳንድ ሰው ሲናገር ያለው በጣም የተጨነቀ ህዝብ ስለሆነ ነገ እኮ እንደው ነገሩ ሊገለባብጠው ይችላል ብለው ያስባሉ። አይሆንም። እሱ ነው መገልበጥ ያለበት መሳይ። አሁን መንግስት ይሄ ሰውዬ የከሸፈ ሰው ነውና ምንም ነገር ኢትዮጵያውያን እኔ መጠበቅ አለባቸው ብዬ አላምንም። እኔ አልጠብቅም ምንም መሳይ። ገለታው እንግዲህ ኢትዮጵያ በአሁኑ ሰዓት ያለችባቸው በርካታ ችግሮች አሉ። ከኢኮኖሚም ከማህበራዊም ከፖለቲካዊም አንጻር የአገዛዙን ወሳኝ እርምጃዎች የምትፈልግበት ወቅት ላይ ነው ያለችውና ከዚህ አንጻር አብይ አህመድ ተዘጋጅቶ ለነዚህ ህዝቡ ለሚጠይቃቸውና ለውጥ ለሚያስፈልጋቸው ጉዳዮች ምላሽ ይሰጣል ተብሎ የሚጠበቅ አይደለም። አንተም እንዳልከው የተለመደውን ሰሞኑን በኮይሻ በሶፍ ዑመር እንደዚሁም በአባይ ዳር ወግ እነዚህ ወጎችን ሰብስቦ መጥቶ ዳግም የሚነግረንና ለውጥ ኢትዮጵያ ውስጥ እየመጣ እንዳለ አይናችንን ከፍተን ገልጠን ማየት እንደሚገባን ሊያሳስበን የሚችልበትን ዲስኩር ያሰማል ተብሎ ነው የሚጠብቀው። አንዳንድ የመረጃ ምንጮች የተወሰኑ ነገሮችን አንስተውልን ነበረ፣ ግን እንዲሁ በመረጃ ደረጃ እናንሳው እንጂ ያደርገዋል ተብሎ የሚጠበቅ አይደለም። አንደኛ ከህግም አንጻር አብይ አህመድ ያንን ነገር ይነካኳል ተብሎ የሚታሰብ አይደለም። በተለይ ከብሔራዊ ምክክር ኮሚሽን ስራ ጋር በተያያዘ አንዳንድ ያልተጠበቁ ነገሮችን ሊናገር ይችላል ነው። ለምሳሌ ክልል የሚባል ነገር አይኖርም። ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ የሚባሉ በዛ አቅጣጫዎች ኢትዮጵያን ለመከፋፈል እንደው የሚያስችል በፊት የነበረ ሐሳብ አለ። አብይ አህመድ ይህንን ብሉ ፕሪንት ነው የሚባለው እቅዱን ለአንዳንድ ሰዎች ይናገር ነበርና በዚህ በአቅጣጫ አገሪቱን የመሸንሸን እርምጃ ይሄንን ደግሞ በብሔራዊ ምክክር ኮሚሽኑ አማካኝነት ለማድረግ እንዳሰበ ነው የሚነገረውና ከብሔራዊ ምክክሩ ኮሚሽኑ አስቀድሞ ይህንን ሊያደርግ ይችላል። የምናውቀው ነገር የለም። የመረጃ ምንጮችም እርግጠኛ ሆነው ይህንን ነገር ያነሳል ብለው እንደማይጠብቁ ግን ጭምጭምታ እንዳለ ገልጸውልናል። ሌላው ፋኖን በሽብርተኝነት ለማስፈረጅ ሐሳብ ያቀርባል የሚልም ነገር አንስተዋል። ይሄ ምናልባት የመሆን እድሉ በጣም ጠባብ ነው። አብይ ይህን አጀንዳ እዚህ ወቅት ላይ ሊያነሳ አይችልም
የሚልም ነገር እንደው በእኛም ሆነ በተለያዩ ሰዎች አስተያየት ተሰጥቶበታልና እነዚህን ጉዳዮች ያነሳል የሚል ጥርጣሬ ያላቸው ወገኖች አሉ። ግን በእርግጠኝነት ይህንን መግለጽ የሚከብድ ይመስለኛል። በተረፈ አንተም እንዳልከው ነገ የምናየው አዲስ ነገር የለም። ስለ ምርጫ፣ ስለ አባይ ግድብ አሁን ያለበት ሁኔታ እንዲሁም ስለ ወደቡ ብዙ ነገሮችን እንደሚናገርና እንደሚገልጽ ይጠበቃል። ከወደቡ ጋር በተያያዘ እንግዲህ አንተ ያልከው በሰላምና በዲፕሎማሲ ኢትዮጵያ ያንን መንገድ ተከትላ ወደብ ባለቤት ትሆናለች የሚለውን በደንብ አስምሮበት ሊናገር ይችላል። ግን ይሄ ውሸት እንደሆነ ከጀርባው በመከላከያ አዛዦች በኩል በጀነራሎቹ በኩል እየተመታ ያለውን ከበሮ ስትመለከት የሰላምንና የዲፕሎማሲ መንገድን የሚከተል አገዛዝ ሳይሆን በኃይልና በጉልበት ወደቡን እንወስዳለን፣ ቀይ ባህርን የኢትዮጵያ አካል እናደርጋለን የሚል ከፍተኛ የሆነ ፍላጎትና ቅስቀሳ እንዳለ ነው። ፓርላማ ላይ ይህንን ላይናገር እንደሚችል ነው በግምት ደረጃ መግለጽ የሚቻለው። ገለታው ምናልባት በዚህ ወደ ሌላው ርዕሰ ጉዳይ እንገባልና እዚህ ላይ እንደው የምትጨምረው ነገር ካለ እንደው አገሪቱ የገባችበት ፈተናን በተመለከተ አብይ ዘሏቸው ሊያልፍ ይችላል። ለምሳሌ በጣም የማይሻገራቸው የሰላምና የደህንነት ጉዳይ አለ። ኢትዮጵያውያንን መላወሻ መንቀሳቀሻ ያሳጡ ግጭቶች በየአካባቢው በርክተዋል። እነዚህንም አሁንም ተራ የሽፍታ ተግባር እንዲሁ ዝም ብሎ እዚህም እዛም እንትን የሚሉ ወገኖች የሚያነሱት 4 ክላሽ ይዘው እያለ እንዲህ አቃሎ ሊሻገረው ይችላል ወይስ ምን እንሰማለን? የዚህ የሰላምና የጸጥታ ጉዳይ አሁን እዚህ ኮይሻ ላይ የተናገረው ነገር ይሄ ኢትዮጵያ በ100 ስንት ነው ያለው አመታት ውስጥ ሰላም አግኝታ አታውቅም፣ ሁልጊዜም ሽፍታ እንዳለ ነው የሚለው ነገር ጸጥታ ለማስከበር እንደማይችል ስላወቀው ይሄንን ጥያቄ አሁን እንዳልከው ባልከው አገላለጽ ለመዝለል ነው እየሞከረ ያለው። የሰላም ጥያቄ አትጠይቁኝ እኮ ነው በሌላ አነጋገር። ይሄ ጸጥታ ጥያቄ አትጠይቁኝ ነው። ስለዚህ ምንድነው አማራ ክልል አካባቢ ያለ ግጭት እዛ እናንተ አካባቢ ያለ ሽፍታ ነው እንጂ ሌላው ሀገር ሰላም ነው አይነት እኮ ነው በቃ። ስለዚህ ሌላው አካባቢ ስራ እየሰራን ያለ ነው የሚል ነገር ነውና ይሄን ትልቅ ጥያቄ መንግስት ሊዘለው አይችልም እኮ። ትልቁ ስራው ዋናው ይሄ ስለሆነ ማለት የተቀጠረው አንድ መንግስት የሚቀጠረው የመጀመሪያው የህብረተሰብ ዝንባሌ እንደው መንግስት የተቋቋመው ለዚህ ነው፣ ዘራፊን ለመቆጣጠር። በኋላ ነው እንግዲህ ቀረጥ እየሰበሰብክ ደግሞ ልማት አልማ የሚለው ነገር የመጣውና ፍትህ ለማስፈን ነው የተቀጠረው መንግስት። ይሄን የመጀመሪያ ስራ ትቶት በየምታገኘው በየመናፈሻው ሲሄድ ነው የምናየውና ይሄን ጉዳይ ዘሎ እሱ ዘለልኩት ቢል ህብረተሰብ ግን ሊዘለው አይችልም። ይሄ ጥያቄ የገፋ መጥቶ የዓለም አቀፍም ጥያቄ ነው፣ የቢዝነስ ሰዎች ጥያቄ ነው፣ የኢንቨስተሮች ጥያቄ ነው፣ የተማሪ ጥያቄ ነው፣ የቄስ ጥያቄ ነው፣ የሸህ ጥያቄ ነው። ይሄ ኢትዮጵያን በሙሉ ጥያቄ ነው። መውጣት መግባት አልቻለም በሱ። ስለዚህ ይሄ ጉዳይ ካልተፈታ ይሄ ሰው ስልጣን ላይ ተንጠልጥሎ ሊቆይ አይችልም። አሁን ሌሎች አካባቢዎች የተነሳ ጂኤንዚ ሙቭመንት ጠርጎ ነው የሚያስወጣው መሳይ። ግን ይልቅ እኔ እንደው በጣም ማዝንበትም ነገር እዚህ ላይ ላንሳ አንድ ነገር መሳይ። አሁን ብዙ ጊዜ አብይ ሲናገር ወደ ፓርላማ ሊመጣ ነው ሲባል የሆነ ነገር ሊሆን ይላል አንዳንድ ሰው። ምናልባት እንደው ሁኔታው እየገፋ ስለመጣ እንደው የተጨነቀ ህዝብ ጥያቄ ይመስለኛል። በሌላው ዓለም እንደምታውቀው ህዝባዊ ቢተኝነት እየገፋ ሲመጣ መንግስት ሲጨንቀው የለውጥ አቅጣጫዎች አንዱ ፓርላማ ነው፣ ፕራይም ሚኒስትሩ አይደለም። አንድ ፓርላማ፣ ሁለቱ ወታደር፣ ሶስተኛው ፍርድ ቤት፣ እነዚህ የመሳሰሉት ናቸው እርምጃ የሚወስዱት። ፓርላማው በብዙ ሀገር ምንድነው የሚያደርገው? ፓርላማው የህዝቡን የተወከለበትና አካባቢ ህዝብ ያይና ይጨነቃል። ፓርላማው ከተጨነቀ በኋላ ስብሰባ ይጠራል። አስቸኳይ ስብሰባን እንፈልጋለን፣ ጠቅላይ ሚኒስትሩ ይጠራልን፣ ፕሬዚደንትም ከሆነ ያገሩ ፕሬዚደንቱ ይጠራልን። ከባድ ችግር ስለሆነ በምድሪቱ ላይ የተፈጠረው በአንተ አመራር ላይ ህብረተሰቡ እምነት ስለሌለው በዚህ በእንግሊዘኛ ቋንቋ ኢምፒች ይባላል። ኢምፒች ማድረግ ማለትም ነጥቆ ማውጣት ማለት ነው፣ ያስወጡታል። ይሄ እንደዚህ ነው። አንድ የለውጥ አቅጣጫ የነበረው ፓርላማው ነውና ፓርላማው ጨርሶ ይሄንን አያነሳም። እንደ ምንድነው ምንም እንደማይሰራ ነገር ነው። ስለዚህ አንድ የለውጥ አቅጣጫ ባዶ ነው፣ የሞተ ነው ማለት ነው። ሁለተኛ ወታደር ነው እንግዲህ ህዝብ ሲነሳ ወታደሩ ደግሞ የህብረተሰቡን ጥያቄ ይዝና ወይ ከህብረተሰቡ ጥያቄ ጋር ይሆንና ማዳጋስካር እንደሆነው አይነት ሰተት ብሎ ቤተ መንግስት ይገባል። የታደለ ሀገር ቶሎ ይወጣል፣ ያልታደለው ደግሞ ይቆያል እዛው። እንደዚህ ነው። ሶስተኛው ፍርድ ቤት ነው። ፍርድ ቤት የማይታሰብ ነው አፍሪካ ውስጥ።
ስለዚህ ይሄ ሰው ብቻውን ግን ዋናው ተጠያቂ ስለሆነ ይሄ ተጠያቂ የሆነ ሰው ትንሽም ቢሆን የመፍትሄ ነገር ይዞ አይመጣም። ቅድም ያልከው የሰላሙንም ጥያቄ ሊዘለው ነው የሚፈልገው፣ የኢኮኖሚውን ጥያቄ ይዘለዋል። ስለዚህ ኢትዮጵያውያን ትግላችንን ማጠናከር ብቻ ነው ያለን አማራጭ። ገለታው እንግዲህ አንድ ቃል የገባውና በበርካታ የኢትዮጵያ ሰራተኞች የሚጠብቁት የደሞዝ ጉዳይ ነው። ደሞዙን በተመለከተ ምን ሊል እንደሚችል እንግዲህ አብረን የምንሰማው ይሆናል። ደሞዙ አልተከፈለም። በተለይ ጭማሪው መስከረም ላይ ይታያል የተባለው የደሞዝ ጭማሪ እስካሁን እንዳልተከፈለ ነው የሚነገረው። ምናልባት ወደ ኋላ ላይ እናነሳዋለን። ሰራዊቱ ውስጥም የደሞዙ ጥያቄ በጣም እየጨመረ መጥቷል። ሰራዊት ደሞዝ ብቻም አይደለም፣ ይሄ ጥቅማ ጥቅም ከአልባሳትና ከስም ከትጥቅ ጋር በተያያዘ ሰራዊቱ የሚያገኛቸው ጥቅማ ጥቅሞች በመቅረታቸው አንድ ሰራዊት ከ2 ዓመት በላይ ሆኗል ልብስና ምንድነው ዩኒፎርም ሳይቀየርለት። በዚህም የተነሳ ሰውነቱ ላይ ልብሱ እያለቀ እንዳለና ተባይ እየፈጠረ እንዳለ ይነገራል። ምግብንም በተመለከተ እንደ እንትን ማሽላ ጥሬ ማሽላ እየበላ ያለ ሰራዊት ነው። በብዙ ቦታ በምግብ እየተጎዳ ነው። ለበሽታም ለተለያዩ ችግሮችም እየተጋለጠ ነውና ሰራዊቱም እየጠየቀ ነው። ብዙ ጥያቄዎች ነው አብይ አህመድ ላይ እየጎረፈ የመጣው። ሰራዊቱ ይጠይቃል፣ የጤና ባለሙያው ይጠይቃል፣ መምህሩ ይጠይቃል። ለዚህ መልስ መስጠት የለም። እንዳልከውም አድበስብሶ በግልባጩ እንደውም ስኬት ላይ ነን ያለነው፣ እድገት ላይ ነን ያለነው፣ ይህንን ማጣጣም መቻል ይገባናል የሚል ባዶ የተስፋ ቃላቶችን በማሽጎድጎድ የሚጠናቀቅ ፓርላማ እንደሚሆን እንጠብቃለን። እንደው ገለታው ከዚሁ ጋር ተያይዞ በአማራ ክልል አብዛኛው ካቢኔ ተበትኗል። አዲስ ሰዎች ወደ ኃላፊነቱ መጥተዋል። ይሄ ምናልባት በቅርቡ የፓርቲው ስራ አስፈጻሚ ኮሚቴ ስብሰባ አድርጎ ውሳኔ ማስተላለፉን ተከትሎ የተወሰደ እርምጃ እንደሆነ ነው የሚታወቀው። አደም ፋራ እንደገለጸው ከሆነ በርካታ የብልጽግና አመራሮች ላይ የዲሲፕሊን እርምጃ ከስራ ማባረር አንስቶ የተለያዩ እርምጃዎችን ወስደናል ብሏል። ይህን ተከትሎ እንግዲህ አማራ ክልል ሁሉም ማለት በሚቻል መልኩ ከስልጣን ተነስተው የተወሰኑት ሽግሽግ ተደርገው እንዲህ አይነት እርምጃ መወሰዱን ሰሞኑን በዜና መልክ ተነግሮናል። በደቡብ ኢትዮጵያ በሚባለው ክልል እንግዲህ በይፋ የተገለጸ አይደለም። በተለያዩ የመረጃ ምንጮች እንዳረጋገጥ ነው ከሆነ በርከት ያሉ የደቡብ ኢትዮጵያ ክልል ባለስልጣናት ቤታችሁ ተቀመጡ፣ ቁልፋችሁን አስረክባችሁ ነው፣ የቢሮና የመኪና ቁልፋቸው እንደሆነ ነው የሚገመተው። እነሱን አስረክበው ቤታቸው እንዲቀመጡ ተደርጓል ነው። በተለያዩ ክልሎች መሰል እርምጃዎች እየተወሰዱ ነው የሚገኙት። እንግዲህ ትልቁ የችግር ዝሆን ምንድነው? ዘ ኢሌፋንት ኢን ዘ ሃውስ የሚባል አይነት አብይ አህመድን የሚያህል የችግር ጉቶ ኢትዮጵያ ላይ አስቀምጠ ከታች ያሉ ሰዎችን ብትቀያይርና ብትለዋወጥ ምን ለውጥ ሊመጣ? አብይ አህመድ በዚህ ደረጃ ይኸው ብልጽግና ራሱን ፈትሾ ችግሩን አይቶ እንዲህ አይነት እርምጃ ወስዷል በሚል ህብረተሰቡን ለማዘናጋትና የእርምጃ የለውጥ ኃይል መሆኑን ለማሳየት የሚያደርገው ተራ እርምጃ እንጂ ከዚህ አንጻር የኢትዮጵያ ህዝብ የሚያገኘው አንዳችም ነገር የለም። ጉልቻ ቢቀያየር ወጣ አጣፍጥም እንደሚባለው ይህን እርምጃ እንዴት አየው? አማራ ክልል ላይ ይህን ሁሉ ባለስልጣን በአንድ ጊዜ ማባረር ሌላ አካባቢ አይታይም። አማራ ክልል ላይ የፖለቲካ መዋቅሩ እግሩን መትከል አልቻለም፣ በፍጹም አልቻለም። ያው 2 ዓመት ተኩል አለፈው። ባለፉት 7 ዓመታት 6 ፕሬዝዳንቶች ናቸው የተቀያየሩት። ምን ማለት ይቻላል? ይሄ ነው መጨረሻ ላይ ያነሳው ነገር ነው መሰረታዊው ነገር። በዛ ክልል ውስጥ በአማራ ክልል ውስጥ በተለይ ለምንድነው ስርዓቱ እግሩን መትከር ያልቻለው? ለምንድነው የማይረጋው? እንደው አንጻራዊ በሆነ መንገድ ማለት ነው። ሌላው ረክቷል ማለት አይደለም። ትግራይ የምናውቀው ነው፣ ደቡብም የምናውቀው ነው። ግን አማራ ክልል ውስጥ አስተዳደሩ ለምንድነው በዚህ ደረጃ በከፍተኛ ደረጃ የሚናጠው የሚፈርሰው? አንዴ ገነቡታል፣ አንዴ ያፈርሱታል። በቃ የጭቃ እንትን እኮ ነው የሆነው። የጭቃ ቤት የሆነ ድብኝት አጠባ ያልኩህ በአንድ ጊዜ ጋስባት ያለው ነገር እኮ ነው። ነገር ሲሞክሩ በእውኑ ነው ያፈርሱት፣ ሲገማገሙ በእውኑ ነው የሚፈርሰው። ምንድነው ችግሩ ብሎ ማጥናት የሚያስፈልግ ይመስለኛል። መሳይ በአማራ ክልል ውስጥ ያለ 2 ትላልቅ ጥያቄ አለ። 5 ናቸው ብለናል ባለፈው። እነሱ ዝርዝር ጥያቄዎች ናቸው፣ ግን በ2 ጎራ የሚከፈሉ ጥያቄዎች አሉ ይመስለኛል። መሳይ የመጀመሪያው ፖለቲካዊ ጥያቄ ነው፣ ክልል ውስጥ የተነሳው ሌላው አካባቢ እንደተነሳው ማለት ነው። የመልካም አስተዳደር ጥያቄ የአብይ አህመድ ሲመጣ እንደው የነበረ የለውጥ ጥያቄ በሙሉ ዳዋ በልቶታል ኢሚዲየትሊ ወዲያው የሚለው ጥያቄ አማራ ክልልም ጥያቄ ነው። የኢኮኖሚ ጥያቄ፣ የፍትህ ጥያቄ፣ የመልካም አስተዳደር ጥያቄ፣ የመልማት ጥያቄ፣ የሕክምና ወዘተርፈ ሌላው አካባቢ ያሉ ጥያቄዎች ይዛማሉ። ሁለተኛው ጥያቄና የአማራን ብልጽግና በተለይ በአካባቢው
ጨርሶ እሳት ውስጥ የጣደው የማንነት ጥያቄ ነው መሳይ በማንነት የሚደረግ ጥቃት አማራ ክልል ውስጥ እንደውም በስሎ የወጣው ይሄኛው በማንነት ላይ የሚደረግ ጥቃት ባለፉት አመታት አብይ አህመድ ወደ ስልጣን ሲመጣ የጎንደር ወጣት የኦሮሞ ደም ደሜ ነው ብሎ የደም መስመርን ወይም ደግሞ የብለድ ላይን ፖለቲካ የሚባለው የደም ትስስር ፖለቲካን አፍርሶ ከቄሮ ጋር ሆኖ ከደቡብ ጋር ሆኖ ታግሎ የተባበረች ኢትዮጵያን እንገነባለን ብለን ምንድነው በየክልሉ ከአማሮች ላይ የመጣው ሰይፍ ምንድነው ይሄ ጉድ ከየት ነው የመጣው ኦሮሞን አቋለው ነው እኮ አማራ የሚለው መሳይ ተጋብተን ተዋልደን እልፍ ልጅ እኮ አፍርተናል አቋለው ኦሮሞ ወንድም ነው የሚለው ደቡብ አካባቢ ያሉ ወንድም እህቶቻችን እንተዋወቃለን አብረን ኖረናል በእንዲህ አይነት ህይወት ውስጥ አማራ ኖሮ አያውቅም ምንድነው ይሄ ሰው አብይ አህመድ ያለው ምንድነው እኛ ታግለን አንጥተ ነው ወደ ስልጣን ምንድነው በአማሮች ላይ ያለው በየቀኑ ነው ይሄን ዜና የምንሰማው ተፈናቀለ ነው ታረደ ነው ሞተ ነው ተቃጠለ ነው ምንድነው ይሄ ሰው ምንድነው ችግሩ ብሎ የአማራ ህዝብ የማንነት ጥያቄ ሲያነሳ በአካባቢው ውስጥ ያሉ የብልጽግና የአማራ ልጆች የአማራ አካባቢ ሰዎች እዛ ክልል ውስጥ ተቀምጠው ከዚህ ህዝብ የማንነት ጥያቄ ጋር ካልወገኑ እሳት ውስጥ ይጣዱት መሰለኝ ያ የፖለቲካው ጥያቄ መጀመሪያው ልናልፈው እንችላለን ይሄ ኢኮኖሚው ጥያቄ የመልማት ጥያቄው የመልካም አስተዳደሩ ጥያቄ እንደው እየተደበሰበሰ መቼም የአፍሪካ ነገር እየተባለ አጠቃላይ ይሆናል በማንነቴ እየተጠቃሁ ነው ያለ ህዝብ በዚህ ጊዜ ከጎኑ ያልቆሙ ሰዎች በአማራ መሬት ላይ ተወካይ ነኝ ብለው ተቀምጠዋል እና እሳት ላይ ነው የተጣሉት ይልቃልም እኮ አምልጦ እኮ ነው ወጣው እናቆ አይደለም ካቢኔ ፈርሶ የለም ያን ጊዜ ስለዚህ እሳት ላይ ነው ያለቁም ያሉት በዚህ ምክንያት በማንነቱ የተጠቃ ህዝብ እኔ ያንተ የሱ ጠበቃ ሳይሆኑ ቀርተው እንደም ተከላካይ አሁን ባለፈው አንድ ጊዜ አስተዋውሳለሁ 1 ሚሊዮን ህዝብ 1 ሚሊዮን አማራ ተፈናቅሎ ተወራ አማራ ክልል በጣም ተሳውሰው መጥቶ የሚበላው ጣጣ እዛ ክልሉ ያሉ ሰዎች ዜናም አላረጉትም ዜናው የሚወጣው ባንድ ቀጭን መስመር ብቻ ወጣ ይላል እንደ ትንሽ ነገር ነው ቆመንለታል የሚሉት ህዝብ ተፈናቅሎ የሚበላው አጥቶ በደብረ ብርሃን ሰፍሮ የአማራ ክልል ፕሬዝዳንት ሄዶ ጎብኝው በችግር ይሸማቀቃል በየቦታው ተመልሶ ደግሞ እንዲሄድም አያደርገው እና እዛ ክልል ውስጥ ይሄ ነው አንዱ ትልቁ የብልጽግና ችግር እሳት በዛ ክልል ውስጥ በዚህ በማንነት ላይ ለደረሰ ጥቃት መከታ ሳይሆን ቀርቶ እንደውም የሚያስመጣው ስለሆነ እየተደረገ ያባረረው ነው ያለው መሳይ ስለዚህ አሁን አረጋ ከበደ 35 ሰው ቀየረ 40 ሰው አረገው ምንም አደረገው ቅድም ያልከው ጉልቻውን ቢቀያየር ወጡ አይጣፍጥም የሚለው ነገር በጣም ገላጭ ነው የሚሆነው መሳይ ነው አጠቃላይ እንደዚህ በማድረግ የሚመጣ ለውጥ አለው የሚለውንም ነገር አንስቻለሁ አብይን የሚያል ትልቅ የኢትዮጵያ የችግር ዋና ምንጭ የሆነን ግለሰብ ከላይ አስቀምጠ ሌላው ላይ እርምጃ በመውሰድ የሚመጣ ምንም አይነት ለውጥ እንደሌለ ይታወቃልና እሱ ላይ ማስተያየት ተሰጥበታል ግን የብልጽግና በተለይ የአማራ ባለስልጣናት ከሁለት ያጣ ይሆኑ ነው ወይ ከስባቸው አልሆኑ ወይ ደግሞ ከአብይ አህመድ አልሆኑ ከሁለቱም ሳይሆኑ ታሪክ አልባ ተወቃሽ ሆነው መጨረሻቸው እንደው አጓጉሎ ነው የሚቀርበት ሁኔታ ያያየን ነው እንደምታውቀው እንዲም ያጎነበሱለት እንዲም እየሰገዱለት አብይ አህመድ አምናቸው የአማራ ፖለቲከኞችን አያምንም በፍጹም እንደው እሱ የሚፈልገውን የትኛውንም የፖለቲካ እርምጃ ቢወስዱለት ቢገሉለት አማራውን ቢያፈናቅሉለት ሁሉ አያምናቸውም ለዚህ ነው በየጊዜው የሚቀያየረው አረጋ ከበደም ያው የተመስገን ጥሩነ የቅርብ ዘመድ ስለሆነ በዛ ምክንያት ረግቶ ቆየ እንጂ በፍላጎቱም አይደለም በተደጋጋሚ መልቀቂያ አስገብተው ሊሰጡት አልቻሉም አምነውት ወይም ፈልገውት አይደለም ከሱ ጀርባ የሚመራው ሌላ ኃይል ስላለ ነው በተለይም ደግሞ በቅርቡ የአማራ ክልል ፖሊስ ኮሚሽነር ሆኖ ሄደው ኮሚሽነር ዘላለም መንግስት የሚባለው ሰው የክልሉ ዋና ፈላጭ ቆራጭ ነው አረጋ ከበደ እንደው ምንድነው ለሲምቦል የሚባለው እንዲሁ ለእይታ ከፊት ለፊት ይመጣል ክልሉን ይመራል ይባላል እንጂ ከጀርባ ሁሉን ነገር የሚያደርገው ይኸው ዘላለም መንግስት የሚባለው የአብይ አህመድ ቀኝ እጅ ነው እንደሚባለው ከሆነ የአብይ አህመድ ጌታቸው አሰፋ የሚባል ሰው ነው
በጣም ጨካኝ የሆነ ብዙ እርምጃዎችን የሚወስድ አማራ ክልል ከገባ በኋላ በራሱ በ210 ሰዎች ይሄ በሱ ትዕዛዝ ማለት ነው ታዋቂ ሰዎች ናቸው አይን ውስጥ የሚገቡ ሰዎች ናቸው ወጣቱን የሚያነቃቁ በህብረተሰቡ ዘንድ ተሰሚነት ያላቸውን ሰዎች መርጦ 210 ሰው ባለፉት 4 እና 5 ወራት ገድሏል። ይሄ ሰው ነው ክልሉን የሚመራው። ይሄ ሰው ባለበት ሁኔታ አማራ ክልል ላይ እንደው የሚመጡት ባለስልጣናት ወንበሩ ጋር መጥተው ደረስ መለስ ይላሉ እንጂ ረግቶ የሚቀመጥ አንድም አመራር አይኖርም። እንዲም ሆኖ ወይ ከህዝባቸው አልሆኑ ህዝባቸውም እንዲሁ እንደ ጠላት እያያቸው እንደ ባንዳ እየተመለከታቸው በታሪክ ውስጥ ፍርድ ታገኛላችሁ ብሎ ቀን እየጠበቀላቸው ያሉ ናቸውና አንዳንድ የአማራ ክልል ባለስልጣናት በጊዜ ቶሎ ብለው ሰልፋቸውን ማስተካከል ሲገባቸው አሁንም ከዚህ ምንድነው በሬ ካራጁ ይውላል ነው የሚባለው ካራጃቸው ከአብይ ጋር እየዋሉ መጨረሻቸውን እያበላሹ ነው ለማለት ነው። እንደው አብይ እያለ እንደው ባለስልጣናት ቢወርዱ ቢወጡ ቢሾሙ ቢሻሩ ሽግሽግ ቢደረግ ምን ለውጥ ሊመጣ ነው? በዚህስ ብልጽግና ህዝብን ማታለል ይችላል ወይ? ይኸው ባለስልጣናትና ባር ያለው ተውሳክ የሆኑ ብልጽግናን በህዝብ ዘንድ ተወዳጅ እንዳይሆን ያደረጉ እነዚህ ናቸው። ይኸው ጠራርጌ አስወጥቻቸዋለሁ ከዚህ በኋላ ከኔ ጋር ሆኖ አይነት በጣም የህፃን የማሞኘት ያለ የሚታይ እርምጃ ለመውሰድ ነው። እንግዲህ አብይ አህመድ ነገ ምናልባት ፓርላማ ላይ ላይነሳው ይችላል። ከሰሞኑ ግን በሰፊው የሚሄዱበት አቅጣጫ እንደሆነ ነው የተነገረው። በመጀመሪያ አይ ቲንክ ሁላችንም የምንስተው አይመስለኝም የብልጽግናን የኋላ ታሪክ የኢህአዴግን የኋላ ታሪክና እንደዚህ አይነት እንቅስቃሴ ይሄ ሪሸፍል የሚባል እንቅስቃሴ የለውጥ ምልክት አይደለም። ለውጥ ለማምጣት መልካም አስተዳደር ለማምጣት እነዚህ የሚባረሩ ባለስልጣናት አቅም ስላነሳቸው የተሻለ ሰው ለማምጣት አይደለም። ዓላማው ያደለም የሪሸፍሉ ዓላማ ያደለም። የሪሸፍሉ ዓላማ ታማኝ ሰው ፍለጋ። እነዚህ ሰዎች ምናልባትም ጠይቀው ይሆናል። አንዱ ድርድር የሚባል ነገር አነሳ። እንግዲህ ስብሰባ ላይ እንትን ብሎ ሊሆን ይችላል። አሁን እዚህ አማራ ክልሉ ባለፈውም ሲናገር ነበር ድርድር ከፋኖ ጋር ማድረግ አለብን ሲል አንዱ የተባረረው እሱ እና እንግዲህ ምንድነው ይሄ ጉዳይ መቀጠል የለበትም። ህብረተሰቡ ትምህርት ነው። አሁን አንዱ የተባረሩት ደግሞ የትምህርት ቢሮ ኃላፊውም ናቸው ሌላ ሰው የሚተኩት የተባሉት እና እኚህ ሰው ፌክ ሪፖርት ማቅረብ ነበረባቸው ሊሆን ይችላል። ታግለው የአማራ ተማሪ 78% አይማርም ሃይስኩል ይሄንን ሪፖርት ነው ማቀርበው ብለው ታግለው ሊሆን ይችላል። እኔ ይሄ ሪፖርቱ በብሬቭ ነው በነገራችን ላይ መሳይ በጣም እኔ ሐቀኛ ሪፖርት ከሰማኋቸው ሐቀኛ ሪፖርቶች መካከል ይሄ ነው። ያዚ አማራ ክልል የትምህርት ቢሮ ሪፖርት ነው። ሌላ ሪፖርት የተድበሰበሰ ነው ቁጥር የምንሰማው የሌለውን አለ ያሉ ነው። ያ ሪፖርት ግን አዲስ አበባ መጥተው ሲናገሩ ሰምቻለሁኝ። በጣም ተገርሜ ነበር። ስልጣን ላይ እንዴት ሊቆይ ይሆን ሰውዬ ነው ከፌደራል መንግስቱ ጋር እየተፋቱ ነው የሚል ነገር ነበር ስናነሳ የነበረው እና እኚህ ሰው ተባረው ተመልከትና ምንድነው ማለት ነው ሪሸፍሉ ምንድነው? ሪሸፍሉ ምንድነው የሚያሳየው ማለት ነው? አረጋ ከበደ ግምገማ ከአብይ አህመድ ያለበት ግምገማ ምንድነው? ታዛዥ የሆኑ ሰዎችን አልቀጠርክም ማለት ነው። ባለፈው በትምህርት ላይ የመጣው ሪፖርት እኮ አስመታንኛል ብልጽግናን አስመታን የሚል ነገር። ስለዚህ ድርድር ያነሱ ሐቀኛ ሪፖርቶችን እንደዚህ የክልሉን ጉዳቱን የህብረተሰቡን ጉዳት ለማሳየት የሞከሩትን በሙሉ አባረሯቸው ዛሬ መሳይ። ስለዚህ ይሄ ሪሸፍል በጎ ነገር ለማምጣት ተሐድሶ ለማምጣት ሳይሆን የበለጠ ይሄንኑ መሰሪ የሆነውን ስራ ለመስራት የሚያስችሉትን ሰዎች እንደገና በባትሪ የመፈለግ ነገር እየተደረገ ነው ያለው። በአጠቃላይ በምድሪቱ ውስጥ እንደዛ ነው። ብልጽግና ቆዳውን ገፎ ስል በመልካም ማለቴ ነው። ይሄ የተበላሸ ነገርን ገፎ የተሻለ ሰውነት ይዞ የሚመጣበት ምዕራፍ እኔ የለም ባይነኝ መሳይ። ከዚህ በኋላ በኢህአዴግ ጊዜ አንድ ቻንስ ነበር እንደገና የመወለድ ማለት ነው። ይሄ ምንድነው እንደገና የመወለድ እንደገና በፖለቲካ እንደገና መወለድ ይባል የለም እንደገና የመወለድ እድል ነበረው። ህዝቡ ማዋለደው መሳይ። ቸር ህዝብ እኮ ነው። በጣም ምስኪን ህዝብ እኮ ያን ሁሉ በደል ትቶ እሰይ ያለ ትንሽ ደግሞ ወፍ የቆመች ደግሞ ተባለ። አይዞ ተባለ። የሚቆም አይደለም። ተሽመደመደ። ቲምላማን ፈረሰ። ከዚህ በኋላ ከብልጽግና ውስጥ ሌላ አካል ገፎ የሚወጣ ነገር የለም። እንዳንታለል ኢትዮጵያውያን እያደረገ ያለው ብልጽግና ራሱን የሚመስሉትን ሰዎች በየክልሉ እያመጣ ነው ያለውና ይሄንን እንደው ለማለት ነው መሳይ። እንግዲህ ገለታው
የነገውን የአብይ አህመድ የፓርላማ ውሎ ተከታትለን ደግሞ ተመልሰን እንመጣለን፣ እንፈትሻለን። ምን አለ የተጠበቀውን ያለው የተለመደውን ዲስኩር ነው ብለን ዳግም የምንገናኝ እንደሚሆን ተስፋ አድርጋለሁ። እንግዲህ በተለያዩ ክልሎች እርምጃ ይወሰዳል ተብሏል። እሱንም በቀጣይ እንደሚያሳዩን ነው። በዚህ መገረምም ሆነ መደነቅ እንደሌለብን እንዳልከውም ብልጽግና ዋና ችግሩ ምንጭ አስኳል የሚባለውን አካል ይዞ መቀጠል ነው የሚፈልገው። ዝም ብሎ ብዙም ስልጣን የሌላቸውን ምንድነው የእንጀራ ጉዳይ ሆነው የተጠጉትን አቅም የሌላቸውን እነዚህን አይነት ሰዎች አራግፍ ያለውና ተቀበሉኛ አይነት ማሞኘት ውስጥ ሊገባ እንደሚችል ይጠበቃል። በዚህ የሚታለልም ሆነ የሚዘናጋ እንደማይኖር እንጠብቃለን። እንግዲህ ገለጣው ሌላው ከዚህ ከወደብ ጋር በተያያዘ ያነሳነው ነገር ነው። ስለ ወደቡ ሊል የሚችለው ከሰላምና ከዲፕሎማሲ አቅጣጫ ውጪ በኃይል አይደለም የሚል እንዲሁ ደጋግሞ ሊነግረን ይሞክራል። ግን የሱ ጀነራሎች ሰሞኑንም አንስተናል፣ እነ ብርሃኑ ጁላ፣ እነ ሜጀር ጀነራል ብርሃኑ ሌላ የአብይ አህመድ ጀነራል እንደዚሁ ሰሞኑን ፉከራውንም ሽለላውንም በልኩ እየደረደሩ አሰምተውናል። ያ ብቻም አይደለም። ሰራዊቱ በአሁኑ ሰዓት ከፖለቲካ አመራሮቹ ቀድሞ ምንድነው ከፈረሱ ጋሪው ቀድሞ እንደሚባለው አይነት ወታደሩ ከኋላ ሆኖ ትእዛዝ ተቀብሎ የፖለቲካ አመራሮችን ውሳኔ ተከትሎ ማስፈጸም ግዳጅ መውሰድ ሲገባው ግን ኃላፊነቱ ባልሆነ ጉዳይ ውስጥ ገብቶ የፖለቲካ አቋሞችን የሚያንጸባርቅበት መድረክ ላይ ወጥቶ እነዚህ ነገሮች የሚገልጽበት እንዲህ አይነት ነገሮችን ነው ሰሞኑን እያየን ያለ ነውና እንደውም ዛሬ ያነጋገርኩት ኤፍሬም ማዴቦ ድንፋታቸው በጣም አስገርሞኛል። እንደውም ሀገሪቱን ለሌላ ጦርነት እያዘጋጇት ነው በሚል ስጋቱን የገለጸበት እንዲሁ ቃለ መጠይቅ አድርገን ነበርና እስቲ አሁን በሙዚቃ ደረጃ ይህንን ያቀረበው መከላከያ ሰራዊቱ ነው። ይገባል እንዲህ አይነት ፉከራ፣ እንዲህ አይነት ሽለላ? እዚህ ላይ በደንብ መሰመር ያለበት ኢትዮጵያ የባህር በር አይገባትም፣ ኢትዮጵያ ወደብ አይገባትም ከሚል አይደለም። እኛ ወደብ ይገባታል፣ ባህር በር ቢኖራት ኢትዮጵያ ካላት የህዝብ ብዛት አንጻር ተገቢነት አለው፣ ግን አካሄዱ ልክ አይደለም የሚል እንጂ እንደው በተሳሳተ ሁኔታ ኢትዮጵያ አይገባትም። አሁን ብርሃኑ ጁላ በንግግሩም እንደገለጸው ልክ ሌሎቻችን እንደማይገባትና ይሄ ነገር ለኢትዮጵያ የተከለከለ አድርገን እንደምናስብ ለመግለጽ ሞክሮ ብልጽግና ግን ይህን እንደማይቀበል ለማሳየት የሄደበት የአርበኝነት ስሜትን ነው ከንግግሩ የተረዳ ነው። እንደዛ ለማለት አይደለም። ለማንኛውም ወታደሩ አሰላለፉን ወደ ኋላ ማድረግ ሲገባው ወደፊት መጥቶ ይህንን ጉዳይ እያጦዘው ይገኛል። እስቲ በሙዚቃ ደረጃ ያሉትን ትንሽ እንስማ። አባይ ሲጀምረው አይችሉም ተብለናል፣ ጠላትን አሳፍረን ጥያቄያችን አይደለም የሚቆጭ ቀይ ባህር ደማችን ነው፣ በጥንትም ወደፊት ታሪክ በማወቅ ያስደንቃል። እንኳን ሰው ገመሉን ያውቃል። እውን ይሆናል ወደባችንን ይውለበለባል ባንዲራችንን። ገለታው እንግዲህ እንደተከታተልከው በሙዚቃ የቀረበው ያው የብርሃኑ ጁላ ንግግር ግጥምና ዜማ ተሰርቶለት የመጣ እንጂ ምንም ልዩነት የለውም። ፉከራ ሽለላ ነው። ቀይ ባህር ደማችን ነው፣ ባንዲራችን እዛው ይውለበለባል ነው በመሰረተ ሐሳቡ። በተለያየ መልኩ ይሄ ስህተት ላይሆን ይችላል፣ ግን እንዴት ተደርጎ ነው ይሄ ሊሆን የሚችለው? አሁን ባለው አጠቃላይ የጂኦፖለቲካ ሁኔታ ይህንን ነገር ለማድረግ አብይ አህመድ ይችላል ወይ? ከአቅምም አንጻር ማድረግ ይችላል ወይ? ሰሞኑን የወጡ ከሳውዲ አረቢያ አንጻር እዛ አካባቢ እንዴት ትኩረት እንዳደረገች የሚያሳዩ ተከታታይ ዘገባዎች እየወጡ ነው። ከጅቡቲ መንግስት ጋር በዚህ በታጁራ ወደብ ላይ ከፍተኛ ገንዘብ ብዙ ቢሊዮን ዶላር የሚቆጠር ስምምነት አድርገዋል ሳውዲ አረቢያዎች። እዛ አካባቢ የተባበሩት አረብ ኤሚሬትስን እንቅስቃሴ ለመገደብና ለማጥፋት ሳውዲ አረቢያም ታጥቃ ተነስታለች። አሰብ ወደብ ጋር በተያዘ የ10 ቢሊዮን ዶላር የኢንቨስትመንት ስምምነት ከኤርትራ ጋር ማድረጓን ወይም ደግሞ ልታደርግ መሆኗን የሚገልጹ ዘገባዎችም ወጥተዋል። ሳውዲ አረቢያ አይኗን ተክላለች እዛ አካባቢ። እንግዲህ የሁለቱ ሀገራት ፍጥጫ ነው የሚታየው። አብይ አህመድ እንዲህ አይነት ነገር ውስጥ እንዴት ነው ዘው ብሎ የሚገባው? ይሄ ነገር በጥንቃቄ የኢትዮጵያንም ክብር የኢትዮጵያንም ብዙ ነገሮች ከግምት ባስገባ መልኩ ማድረግ ሲገባ ዘሎ በጉልበት በእንደዚህ በሽለላና ፉከራ በድንፋታ የሚደረገው ነገር ነገ ከነገ ወዲያ ዋጋ ያስከፍለናል ነው። እንግዲህ ሌላ ከዚህ የተለየ ሀሳብ ያለው ኢትዮጵያዊ ያለ አይመስለኝም እንጂ እነሱ አርበኛ ሌላው ደግሞ ባንዳ ተብሎ የሚገለጽበት ሁኔታ ምናልባትም ከዚህ በኋላ ሊሰራ የሚችል አይመስለኝም።
እነሱ አብይ አህመድ ገና በህፃንነቱ ነው በልጅነቱ ከህወሓት ጋር የሆነው ወደ ህወሓት ሄዶ የሰለጠነው ከነሱ ጋር የቆየው በልጅነቱ ነውና በልጅነቱም ያደገው ምንድነው ሰልፍ ዲተርሚኔሽን የሚባለው ምንድነው መገንጠል መብት ነው ሲል ባህር በር አስፈልገንም ከመለስ ጋር ሲል የኖረ ሰውዬ ነው የኖረ ልጅ ነው እነሱ ያሳደጉት የባጫ የጀነራል ባጫን ቪዲዮ ማይቻ አንድ ጊዜ በጣም ሲገረም ነበር ቀይ እንገዥ ናት ኢትዮጵያ እያሉ ኪነት ሆኖ ኢትዮጵያ ቀይ እንገዥ እያሉ ሲዘፍኑ የነበሩ ሰውዬ ናቸው ምድሪቱ የሚሊተሪ ከፍተኛ አመራር የሆኑት ማናቸው ፊልድ ማርሻል ብርሃኑ ጁላም ሲናገሩ በልጅነታችን ተሳስተን ይሆናል አሉ ስንደግፍ ነበር እኛ ደግፈን አናውቅ እኛ ሁሉ ጊዜም ኢትዮጵያ የባህር በር ያስፈልጋታል በቅንጅት ጊዜም ስንደግፋቸው የነበሩ ፓርቲዎች በሙሉ ኢትዮጵያ የባህር አክሰስ ያስፈልጋታል የሚለውን ስንደግፍ ነው የኖርነው ወደፊትም ይሄ አቋማችን የጸና ነው ኢትዮጵያ የባህር አክሰስ ወደብ ያስፈልጋታል ምንም ጥያቄ የለውም በዚህ ላይ ይሄ ጉዳይ ይፈታል ግን እንዴት ነው የሚፈታው እኮ ነው እንዴት ነው አሁን የሚፈታው አሁን ባለንበት ምዕራፍ ላይ እንግዲህ ፖለቲካ የጊዜው ነው የወቅቱን ሁኔታ አገናዝቦ ተንትኖ መፍትሄ መፈለግ ነው ለአምና ምንድነው በሬ ነው የሚባለው በምንድነው አይታረስም የሚባል አንድ አባባል አለ መሳይ የዘነጋሁት መጣው መሰለኝ እንግዲህ አባባሉና ለአምና ክረምት ምን አይደረግም እንደዚህ ብቻ ላለፈ ነገር የሚባል ነገር አለና የዘንድሮው ችግር መሬት ላይ ያለው ምንድነው የሚለው ዓለም አቀፋዊ ሁኔታውን ነገር አይቶ በንግግር በዲያሎግ በሰጥቶ መቀበል አብሮ በመተሳሰብ የሚፈታ ነው የግድ ደግሞ እንትኖች አሉ ሳቢ ሁኔታዎች አሉ በኤርትራ በጅቡቲ በኢትዮጵያ መካከል አብረው የሚያስደርጋቸው አብረው እንዲያድጉ የሚያደርጋቸው የሪጂናል ኢንተግሬሽን ፎርስ አለ የግድ ተያይዘው ማደግ አለባቸው ለማደግ ስለዚህ ያንን እየተጠቀሙ በዲፕሎማሲ ይሄን ችግር መፍታት ነው እንጂ ከወንድሞቻችን ጋር ደማንቃሉ በጦርነት አይሆንም በቃ ያ ነው ልዩነታችን እና ይሄ ሰው ዛሬ ልክ ይሄንንም ነገር እሱ ያመጣው አሁን ባለፈው እኮ ሶፉሞርንም እኮ አንተ ያልከው ነገር እኮ ነው እንደው የፈጠረው ራሱ እሱ እኮ መሰለ እኮ በቃ ራስ ከዚህ ፊት ሶፉሞር እንዳልነበረ ማለት ነውና የቀይ ባህርንም ጥያቄ እነሱ ያመጡት እንዴት ይመስላችኋል የኖርንበትን ጥያቄ ማለት ነውና ይሄን የኖርበትን ህዝቡ የኖርበትን ጦርነት አያስፈልግም ያለው ኢትዮጵያ ወደብ አያስፈልጋትም ያለ ጄነሬሽን ነው ለማለት እንደዚህ አይነት ሞራል የላቸውም እነዚህ ሰዎች በመጀመሪያ ደረጃ ከዛ ባሻገር ግን የፍሬው ነገር መሳይ ይሄኛው ቀላል ነገር ነው አሉባልታ ነገር ነው የፍሬው ነገር ግን ሌላ ነገር እየሳበ ነው የመጣው ይሄ ትልቁ ስጋታችን ይሄ ነው እነዚህ አብይ አህመድ እንቅስቃሴ ይሄ ሾክ ይሄ እንደዚህ አይነቱ ፍርሃት በተለይ ኤርትራን ጅቡቲንም ሶማሌላንድም ሊያስደነግጥ ይችላል እና የማይሆን እርምጃ ሊወስዱ ይችላሉ አሁን ያነሳቸው በጅቡቲ በኩል ኢትዮጵያ ተጠቀም ያለሽ አትጠቀም ያለሽ ነበር የነበረችው ከዛ በኋላ አሁን እንግዲህ ከሳውዲ ጋር እየተነጋገረች ያንን ወደብ ከሰጠችው ውጊያችን የሚሆነው ከጅቡቲ ጋር አይሆን ከሌላ ዓለም ጋር ነው የሚሆነው ማለት ነው በኤርትራ በኩልም እንደዚሁ አሰብ ለረጅም ጊዜ ከተሰጠ አሁን የኛ ትውልድ አይደለም የሚቀጥለው ትውልድ ሳይጠቀምበት ልናረጋው ነው ያለው ከጥበብ ማነስ የተነሳ ከውቀት ማነስ የተነሳ እንደዚህ አይነት ችግር ውስጥ ሲገባ ለዚህ ነው የምንቃወመው ነው መሳይ እንጂኛ ሀገራችን ሁሉ ጊዜም ትግላችን በእውነት ተጽዕኖ ከፍ እንዲል ወደቀችበት እንድትነሳ የባህርም አክሰስ እንዲኖራት ነው እንግዲህ ገለታው በዚህ ጉዳይ ላይ ሁሉ ጊዜ የምናነሳው አጀንዳ ነው የባህር በሩ ጉዳይ በተመለከተ ሰሞኑን ከልደቱ ጋር በነበረን ውይይት ላይ አብይ አህመድ አጀንዳ ይወረውርላችኋል እናንተ ሚዲያዎችም እሱን አጀንዳ እያያዛችሁ በደንብ ነው ያራገባችሁለት ያለውና ከሱ አጀንዳ ወጥተን ሁሉንም ነገር ያደርጉ ሁሉንም ነገር ይበል ዋናው ትግል መሆን ያለበት ይሄ አገዛዝ እንዴት ከስልጣን ይወገዳል በሚለው ተግባራዊ እርምጃ እንዴት ይጀመር በሚለው ላይ መግባባት ላይ ደርሰን ወደ እንቅስቃሴ መግባት እንጂ ሁሉ ጊዜ አብይ አህመድ አጀንዳ በመጣ ቁጥር ወደብ ባለ ቁጥር ግድብ ባለ ቁጥር ምንድነው
ማዳበሪያ ፋብሪካ ባለ ቁጥር ድፍድፉ ባለ ቁጥር እሱን እየተከተሉ ዋሻ ስር ሄዶ ወግ በጠረቀ ቁጥር የሆነ ኮይሻም ወይ አባይ ዳር ሄዶ እንደዚህ አይነት ነገር ባደረገ ቁጥር እየተከተላችሁ አጀንዳ ስታደርጉለት ተጠቃሚው እሱ ነው የሚል ነገር አነሳ። ምናልባት እዚች ላይ አስተያየት መስጠት የሚገባን ይመስለኛል። ምክንያቱም አንዱ ስጋትም ይሄንን ነው። አብይ አህመድ አጀንዳ እንዲሆንለት ይፈልጋል። ከልደቱ ጋር በተወሰነ የምስማማውን በዛ ጉዳይ ነው። እኛ ሚዲያ ስለሆነን ሚዲያ ደግሞ ክስተትን ነገሮችን እየተከተለ ነው የሚዘግበው። ከዛ አንጻር ሀገሪቱ ውስጥ ያለው ፓርቲና የሀገሪቱ ጠቅላይ ሚኒስትር የሚያደርጋቸውን ነገሮች ተከትሎ መተቸት ለህዝቡንም ማንቃት ከዛ አንጻር የኛ ኃላፊነትና ድርሻ ነው። ስለዚህ ምናልባት በዛ መልኩ የአጀንዳው አራጋቢ ሆነን ልንታይ እንችላለን። ግን እዚህ ላይ ጥንቃቄ መደረግ አለበት። አንዳንዶቹን አጀንዳ ሆን ብሎ አብይ አህመድ ትኩረት ለማስቀየስ እንደተባለውም የኢትዮጵያ ህዝብ የውስጥ ችግሮቹን እንዲረሳ መሶቡ ውስጥ ምግብ ማጣቱን እንዳያስታውስ ሆዱ መራቡን እንዲዘነጋ ጥማቱንም ሁሉ እንዳያስታውስ ለማድረግ በፋታ በሚያሳጡ አጀንዳዎች እንዲጨናነቅ ያደርጋልና ይህንን በተወሰነ ደረጃ መቀበል ያለብን ይመስለናል። ገለታው ትክክል ነው። ወግ ነው ብለን ያነሳ ነው በቀደም ስናወራ ነበረ። ወግ እያለ ያመጣል እና እነዚህ ወጎች መቀየር አለባቸው። ምንድነው የኑሮ ውድነት ወግ እንዳናነሳበት ነው የሚለው ነገር እውነት ነው። ይሄ ጥንቃቄ ማድረግ ያስፈልጋል። ነገር ግን ፓርሻሊ ነው ማየት ያለብን። በግማሽ ደግሞ ዝም ብለን መልቀቅም የለብንም። የሚናገራቸውን ነገሮች በተወሰነ ደረጃ ደግሞ እንደ አክቲቪስት እንደ ምንድነው ይሄ የማጋለጥ ስራ ለመስራት ደግሞ አንዳንድ ጉዳዮችን እየነቀስን እያወጣን ማታገያ ነው። እኔ እኮ በጣም የሚያስገርመኝ ነገር እኮ አያተርፉም እኮ። አሁን ለምሳሌ ይሄንን የቀይ ባህርን ጉዳይ አነሱ አይደለም? ይሄው ደግሞ ሚዲያው እየተቃወማቸው ነው ያለው። አሁን ከዚህ ይሄንን አጀንዳ እኛና እነሱ በመቀባበላችን ብልጽግና አያተርፍም እኮ። ከዚህ እየከሰረ ነው የሚሄደው። በዓለም አቀፍ መድረክም እየከሰረ ነው የሚሄደው። በኢትዮጵያውያን ዘንድ እየቀለለ ነው የመጣውና አመራረጡ አመራረጡም ራሱ አብይ አህመድ አመራረጡም ራሱ ያስገርመኛል። ዞሮ ግን እንደተባለው ህዝባዊ ቢተኝነቱ ላይ በተለይ የጄኔሬሽን ዚ ንቅናቄ ላይ አሁን በቅርቡም ብዙ ሰዎች ወደ መድረክ የሚወጡ አሉ። ያው መሳይ እንደምታውቀው እነሱ በዚህ ጉዳይ ትኩረት ይሰጣሉና በተከታታይ ይሄንን ጉዳይ የማንሳት ነገር ላይ ገንዘብ ማድረግ አለብን የሚባለው ነገር ሀቅ ነው በጣም። ገለታው እንግዲህ ወደ ሌላው ርዕሰ ጉዳይ እንሄዳለን። የአብይ አህመድ አገዛዝ በአማራ ክልል መጠነ ሰፊ የድሮን ጥቃት እየፈጸመ ይገኛል። እንደተለመደው ሰላማዊ ዜጎች እየተገደሉ ነው። ሰላማዊ ተቋማት እየወደሙ ይገኛሉ። ለዚህ ትክክለኛ ድርጊት ነው ብለው የሚገልጹ የብልጽግና ዲጂታል ሰራዊት አባላት እናንተ ስታጠቁ እናንተ እርምጃ ስትወስዱ ጀግና ናችሁ፣ መንግስት ምላሽ ሲሰጥ ደግሞ ጨፍጫፊና ዘር ማጥፋት እያላችሁ ትገልጻላችሁ እያሉ ነው። ያው በተደጋጋሚ እናነሳዋለን። ሰሞኑን ጎንደር የተወሰደው እርምጃ፣ ባህር ዳር አቅራቢያ የተወሰደው የድሮን ጥቃት በጣም በሚያሳዝን ሁኔታ ሰላማዊ ሰዎች የተገደሉበት ለመሆኑ በቪዲዮም በፎቶግራፍም ጭምር ተደግፎ የወጡ ማስረጃዎችን ማቅረብ ይቻላል። ከሁሉም እጅግ የሚያሳዝነው ምርኮኛ ወታደሮቹን በድሮን የጨፈጨፈበት የሰሞኑ ድርጊት ነው። ጎጃም ውስጥ ከ30 በላይ ወታደሮች በድሮን ጥቃት ተገድለዋል። መረጃ ነበራቸው። መረጃው ሰራዊቱ ከምርኮኞች ጋር አንድ ላይ ባሉበት አካባቢ ያን የፎቶግራፍና የተለያዩ መረጃዎችን የደረሰው የአብይ አህመድ አገዛዝ ያንን ቦታ ወዲያውኑ ነው በድሮን ያጠቃው። እንዳጋጣሚ ከፋኖ ታጋዮች የጭረት ቁስለት እንኳን የደረሰበት የለም። እዛ የነበሩ ለምርኮኞቹ ሲቀልቡ የነበሩና ምግብ አዘጋጅተው ሲያበሉ የነበሩ የአካባቢው ሴቶች ግን አብረው ተገድለዋል። 38 የአብይ አህመድ ወታደሮች በዚሁ በድሮን ጥቃት ህይወታቸውን አጥተዋል። ይሄን አገዛዝ ነው እንግዲህ ከዚህ አገዛዝ ጋር ተሰልፈው ነው ከገዳያቸው ጋር እንደዚህ በድሮን ጭምር ከሚመታቸው አገዛዝ ጋር ተሰልፈው ነው እንግዲህ የኢትዮጵያ ሰራዊት አባላት መለዮ ለባሹ ዋጋ እየከፈለ ያለው። ገለታው ምን ማለት ይቻላል? በቅርቡ የተማረኩትን ገልጸውልናል እኮ በጣም በሚዘገንን ሁኔታ ይረሸናሉ ሁሉ ነው ያለው። ይረሸናሉ። ለምን ሸሻችሁ ተብለው ለምን እንደዚህ ያደርጋችሁ ተብለው በወታደሩ ፊት የመከላከያ ሰራዊት አባላት ይገደላሉ ነው።
ሲማረኩ ደግሞ እኔ ምርኮኛ የለኝም ብሎ ለዓለም አቀፉ ተቋማት ጭምር ምላሽ የሚሰጥበት ሁኔታ ነው ያለው። ይህን ሰራዊቱ ማወቅ አለበት። እንዲህ አይነት መንግስትን ወክሎ ከኢትዮጵያውያን ጋር የእርስ በርስ ጦርነት መግባት እንደሌለበት እውነት ለመናገር የመጨረሻ ውሳኔ ላይ ደርሶ መንቀሳቀስ አለበት። አሁን የደሞዝ ጥያቄ እያነሳ ነው። የደሞዝ ጥያቄው ተገቢ ነው። 2 ዓመት ሙሉ ልብሱ አልተቀየረም። እነዚህ ጥያቄዎችን ይዞ ሰራዊት ውስጥ እንቅስቃሴ እንዳለ ነው እየሰማነውና ይሄ እየሰፋ እንደሚመጣ ይጠበቃል። ገለታው ወታደሩ እዚህ ላይ መንቃት አለበት። ስርዓቱ በወታደሩ ላይ በሽቋል። በነገራችን ላይ በጣም በሽቋል። ወደኋላ ታሪካችንን ማየት ያደረግን እንደሆነ መንግስቱ ኃይለማርያም በጣም ለሰራዊቱ ትልቅ ፍቅር የነበራቸው ሰው ናቸው እንደሚታወቀው። ነገር ግን ወደ በኋላ ላይ በቪዲዮ ብዙ ጊዜ የሚታያል እየተዘዋወረ ማየዋለሁኝ። አዲስ አበባ ዩኒቨርሲቲ ይመስለኛል ተማሪዎች ሲናገሩ ይመስለኛል ነው ወታደሩን ነው የሚናገሩት አላውቅም። ብቻ ምንድነው የሚሉት እናስታጥቃለን፣ ሄዶ አራግፎት ይመጣል፣ እናስታጥቃለን፣ አራግፎት ይመጣል። አሁን መንግስታችን የሚያስታጥቀው ማንን ነው? ሽፍቶቹንም እናንተንም ነው አይደለም ይላሉ ወታደሩን ማለት ነው። ሁለታችሁንም እኛንን የምናስታጥቀው እኮ ይላሉና ተፋተው ነበረ፣ በሽቀው ነበረ። ከፍተኛ መኮንኖች በጣም በሰራዊቱ ላይ በሽቀው ነበርና ስለዚህ ሲሸሽም እንዲመታ እንደዚህ አይነት ነገሮች እየተደረጉ እንደነበረ እናስታውሳለን በታሪክና አብይ አህመድን በሽቋል። በየክልሉ ይልከዋል። ውጤታማ የሆነ ነገር የለም። የተማረከ ተሰልፎ ነው የሚያየው። ትዕዛዝ አይቀበልም። ከፍተኛ አንዳንድ መካከለኛ መኮንኖችም ደከመን ወታደር ተሰምቶም አይታወቅም እንደዚህ ሲል እኮ እውነትን ለመናገር ደክሞናል፣ እንደው ከዚህ እየዞራችሁ ትንሽ ረፍት ስለምንድነው ማሰጡን እያሉ ቤተመንግስት ድረስ እሱ ያለበት ቤተመንግስት ድረስ ይሄን ጥያቄ ይዘውበት የሄዱበት ጊዜ ናይና ያለው የደሞዝ ጥያቄ ብለው እሱ ጋር ተሰብስበው ገብተው ነበር። እርሊም የምናውቀው ያኔ ፑሻፕ አሰርቶ ያላካቸው ጉዴና ይተፋቷል ሰውየው ከነሱ ጋርና ሊመታቸው ይችላል። ይሄው ልብሳቸውን እንኳን የማይቀይርላቸው መሳይ የሚያሳዝን ነገር እኮ ነው። ወታደሩንስ በብዙ ነገር አሳምቶት የለም እንዴ? አንዳንድ እኮ ፍረታችንም እኮ ነው። ከዚህ በፊት እኮ በጣም ዘግኑኛል። እንደውም ማትደግፈው ቢሆንም ግን የእርዳታ እህል ያለ ተፈናቃይ የሚሰጠውን እህል እየሰረቀ ራሽን አድርጎት ነበር የሚለው ነገር እኮ ስሜት ይነካል እኮ ወታደሩ ራሱ ወታደሩን ሳይኮሎጂካሊ ጎድቶታል። ይሄ አባባል እንዴት ምንድነው ለነሱ እንደፈለጋቸው የሚዝናኑ ሰዎች ኮቾሮና የተወሰነ ነገር ይሄን ያህል ከባድ ቀለም የለው ወታደሩ ብታውቅ ያንን እንኳን እንዴት ላይ አይቆረጥልንም የሚለው ነገር የወታደሩ ትልቅ ጥያቄ ነው። ቤተሰቡን ደግሞ ያውቃል። በዚህ ሰዓት መሳይ ያንዳንዱ ይጻጻፋል፣ የእናቱን ኑሮ ያውቃል፣ የወንድሞቹን ተመርቀውም ሊሆን ይችላል ስራ እንደሌላቸው ያውቃል። ይሄ ሁሉ ብሽቀት በወታደር ውስጥ አለ። ስለዚህ ለሁን ከተማረከ ሲባል በለው የማጎሳቆል ነገር ነው ያለውና ታች ያሉ መኮንኖች መደራጀት አለባቸው። ባለፈው ያነሳነው ነገር ነው። ደርግ ያደረገው ያቆ ነው። በጣም ያስገርም ነገር እኮ አደረጃጀት ነው የፈጠረው። ከከፍተኛ መኮንኖችን የማይመለከት አለ እኮ ደርግ ሲመሰረት። ምክንያቱም ጥያቄያችንን አታደርሱም ስለዚህ መካከለኛ ብለው ስብሰባ አደረጉ። የሚቆጣጠራቸው ጠፋ። እንደዚህ አይነት አደረጃጀት እናንተ መኮንኖች ውሰዱ፣ እኛ ችግር አለብን ብላችሁ በሆነ ቀጫጭን ጥያቄ አንሱና የህብረተሰቡን ጥያቄ ደግፉ። እናንተም ነፃ ትወጣላችሁ፣ ሀገራችሁንም ታደናላችሁ፣ ቤተሰቦቻችሁን ሀገራችሁና ህዝባችሁንም ትታደጋላችሁ። እና እንደው በአጋጣሚ ይሄን የሚሰሙን ከሆነ ተደራጁ ነው፣ ውስጥ ለውስጥ ተደራጁ የሚል ነገር እንደው መልእክት ብናስተላልፍ ጥሩ ይመስለኛል። ገለታው ይሄ የድሮን ጥቃቱን በተመለከተ እንግዲህ ያው ክረምቱም ወጣ። አሁን ድሮን እንደ ልብ ማንቀሳቀስ የሚችልበት የአየር ሁኔታ እንደተፈጠረለት ይታወቃል። ወታደራዊ ባለሙያዎችም ይህንን በደንብ አጽንኦት ሰጥተው በፊት ጀምሮ ለፋኖች የጥንቃቄ መልእክት ሲልኩ ነበረ። ይሄ ክረምትም በተለይ የአብይ አህመድ አገዛዝ ላይ መሰረታዊ የሆነ ወታደራዊ ድል ማድረግ ከተቻለ ይሄ ድሮን ጥቃት ወደፊት እንዳይመጣ ማድረግ ይቻላል የሚል ነው። ግን ያ ነገር ባለመፈጸሙ ክረምቱን እንደምንም ተሻገረና አሁን በየሰፈሩ በየመንደሩ ነው ድሮን አሰሳ የሚወጣውና ፋኖችም ከዚህ አንጻር መመሪያ አውጥቷል። የጥንቃቄ መመሪያ አውጥተው ድሮንን እንዴት መከላከል ይቻላል የድሮን ጥቃትን በሚል የራሳቸውን የውስጥ አሰራር አድርገው በመግለጫ ደረጃ በትነውታል። እንግዲህ ሰራዊቱ ራሱን ይጠብቃል። ባለው ሁኔታ ሰራዊቱ ላይ በድሮን የሚደርስ ጉዳት በተለይ ፋኖ ሰራዊት ላይ ብዙም የለም። የተወሰነ መስዋዕትነት ይከፈላል። ከዛ ባለፈ ግን አብዛኛው ጥቃት እየተፈጸመ ያለው በሰላማዊ ዜጎችና በሰላማዊ
ተቋማት ላይ ነው። ይህን በተመለከተ ዓለም አቀፉ ማህበረሰብም ዝምታ መርጧል። እንዲህ አይነት አገዛዝ ሰላማዊ ሰዎችን ሲገድል ሲጨፈጭፍ ከዚህ እርምጃውም ሳይታቀም እንደውም እያጠናከረ መሄዱን በተመለከተ ድምፅ መስማት ነበረብን። ብርሃኑ ጁላ በግልጽ ተናግሯል። አብሮ ከተቀላቀለ መምታት ነው ብሏል። አንድ ጀነራል እንደዚሁ ማን ተቀላቀላለው ከገባ እንደውም እንመተዋለን ብሎ በአደባባይ ቴሌቪዥን ስክሪን ፊት ቀርቦ የተናገረውን አይተናል። ስለዚህ እነዚህ ሰዎች አንድ ወታደር ሰላማዊ ሰው አንድ የፋኖ ታጣቂ ምናልባት መሃል ቢገባ ለዛ ወታደር ብለው ያን ሁሉ ሰላማዊ ሰው ለመግደል ወደ ኋላ የማይሉ እንደሆነ በተግባርም በቃልም አስመስክረዋል። ስለዚህ ይህን ጉዳይ ኢትዮጵያውያን በቀላሉ ማየት የለባቸውም። እንዲህ አይነት ጨካኝና አረመኔ አገዛዝ በህዝብ ትግል እስኪወርድ ድረስ ብዙ ሰላማዊ ዜጎችን ሊገድል ይችላል። በተለያዩ የኢትዮጵያ የዓለም ክፍሎችም ይህንን በመቃወም ሰልፍ እየተካሄደ ይገኛል። ሰሞኑንም በዚህ አንጻር ብዙ ትዕይንተ ህዝቦችን በመላው ዓለም እንደሚካሄድ ነው ከፕሮግራሙ መረዳት የተቻለው። ሰሞኑን በለንደን እየተካሄደውን ከዚህ አንጻር መጥቀስ የሚቻል ነው። ኢትዮጵያን መንቀሳቀስ አለባቸው። በውጭ የሚኖሩ ምሁራን እንደው ቤታቸው ሆነው ዝም ብለው ከንፈር ከመምጠት ባለፈ ግን በሙያቸው በተጽዕኗቸው ይሄ ጉዳይ ለዓለም አቀፉ ማህበረሰብ የሚቀርብበት ጆሮ የሚያገኝበት አብይ አህመድ በወንጀል የሚጠየቅበትን ማንኛውንም መንገድ መፈለግ ይገባቸዋልና ትንሽ መዘናጋቱም እንዲሁ ዝም ብሎ ከንፈር እየመጠጡ ሌላው እንዲሰራ የሚጠብቀው ውጭ ያለው ማህበረሰብ ክፍልም አሁን ላይ መነቃነቅና የሆነ አንድ ለሀገር የሚሆን ነገር መስራት የሚገባው እንደሆነ ይታመናል። ከዚህ አንጻር ራሱ ጸረ ድሮን የሆነ ነገርም ካለ እሱንም አሰባስቦ ህዝቡ እንዳይጎዳ መረጃውን እንዲያገኝ ጸረ ድሮን ቴክኖሎጂ ካለ ማስገብቶ ህብረተሰቡን መጠበቅ የሚገባ እንደሆነ ይታመናልና ይህን የሚያደርጉ የህብረተሰብ ክፍሎች አሁን ከህወሓት አንጻር ይህንን እየሰሩ እንዳለ እናውቃለን። ህወሓቶች ጸረ ድሮን መሳሪያ ለመታጠቅ ዝግጅት አድርገው እንደሰማነውም ከሆነ ይህንኑ መሳሪያ የታጠቁበት ሁኔታ ነው ያለው። የአማራ ፋኖ ታጋዮችም እዚህ ላይ በደንብ መስራት አለባቸው። ውጭ ያለው ማህበረሰብም ጸረ ድሮን መሳሪያዎችን እንደምንም ወደ ሀገር ውስጥ ገብተው ህዝቡን የሚከላከሉበት ከምንም በላይ ምክንያቱም እየተመታ ያለው ህዝቡ ነው። ሰራዊቱ ራሱን እየጠበቀ ነው። ህዝቡን የሚከላከልበት እንደው መረጃ ልትወስድ ስትመጣም ሆነ በሌሎች ጉዳዮች ላይ እየጠበቁ ህዝቡን ማትረፍ የሚቻልበት ሁኔታ መፈለግ ያለበት ይመስለኛል። ገለታው አዎ፣ ይሄ በጣም ትልቅ ነገር ነው መሳይ። እንግዲህ ወታደራዊ ባለሙያዎች ደግሞ ምናልባት ለሚዲያም የማይነገር ሊሆን ይችላል፣ ነገር ግን ለፋኖች በሚስጥር የሚነገር ህዝቡም ደግሞ እንዲያውቀው የሚደረግ የተለያዩ ራስን መጠበቂያ ዘዴዎች ይኖራሉና እነዛን ማስተማር ይኖርባቸዋል። ከዛ ባሻገር ግን ይሄ አየር መቃወሚያን የመታጠቁ ነገር ወሳኝ ነው። እንግዲህ አንዱ የትግሉ ትልቅ አካል ስለሆነ ምን ያህል እንደሚሆን እንግዲህ አናውቅም። ነገር ግን በዚህ ደረጃ ውጭ ሀገር ያለውም ተባብሮ ይህንን መታጠቅ ያስፈልገዋል። አማራ የግድ ነው። አሁን በጣም ከባድ የሆነው ትግል የላይኛው ነው። እንግዲህ ግራውንድ ፎርሱ የመሬት ላይ ውጊያው ገበሬው አልተቻለም። በልጅጉን ምንሽሩን ወልውሎ መመከት ችሏል። ግን በዚህ በላይ በኩል የሚመጣው ደግሞ ከባድ ነው። ደግሞ የሚያጠቃው እንዳልነው ትምህርት ቤት ነው፣ ሆስፒታል ነው፣ ማህበር ቤት ነው እና እንደዚህ ንጹሃንን ነውና ስለዚህ እነሱን ለመጠበቅ ይቻል ዘንድ በጣም ብዙ የማይፈነቅሉት ድንጋይ መኖር የለበትም። በጣም ከባድ ነገር ነው ይሄ መልእክት መሳይና ወታደራዊ ባለሙያዎች በተለይ እባካችሁ እንደው ብዙ ነገር ተጠበቡ። መሳይ ተጠበቡ ማለት ተገቢ ነው። እዛ ውስጥ ያላችሁ ደግሞ እዚህ የድሮን ማዘዣ አካባቢ ያላችሁ ሰዎች እናንተም በእውነት ይሄ ከሁሉ የከፋ ወንጀል ነው፣ የምትጠየቁበት ጊዜ ይመጣል እና ይሄን አስቡ። ከዛ ባሻገር ደግሞ ትግሉን ማገዝ የሚፈልጉ በቴክኒክ አሉ ብዙ ኢንጂነሮች መሳይ ብዙ የተማሩ ብዙ አይነት የቴክኒክ ስራዎች የሚሰሩ እንዳሉ ሰምቻለሁ ከዚህ በፊትና ያንን ተጠቅሞ ማስቆም አንድ ጊዜ እንደውም አስታውሳለሁኝ ድሮኑ ተነስቶ ተመልሶ ያለበት የተነሳበት ቦታ አረፈ የሚባል ነገር ሰምቻለሁ እና ከባድ ትርምስ ነበር አሉ ቤቱ ውስጥ። እንዴት እንደዚህ ላሆን ቻለ? ማን የጠለፈው? ወዘተርፈ የሚል ነገር። ስለዚህ እንደዚህ አይነት ዘዴዎች ተጠቅማችሁ ህዝባችሁን ታደጉ። ይሄ ሰው ሊሄድ ሲል ብዙ ነገር አጥፍቶ ሊሄድ ይችላል። በታሪክ እንደዚህ ሆኗል። አንዳንድ ሰዎች አንዳንድ መሪዎች እንደዚህ አይነት ጥፋት ህዝባቸውን ለአደጋ አጋልጠው ብዙ አጥፍተው ሊሄዱ ይችላሉና እንደዚህ አይነት ሰው ስለገጠመን ጥንቃቄው በጣም አስፈላጊ ነው የሚለውን መሳይን የምገዛለው ለማለት ነው። እንደው ገለታው ማሳረጊያ ሐሳብ ወይም ደግሞ አጀንዳ ይሆናል ብዬ ነው። አብይ አህመድ በመጨረሻው ሰዓት እርስ በርስ እልቂት ኢትዮጵያ ላይ
ምንድነው አውጆ ሊሄድ ይችላል መሄድም መጨረሻው ሰዓት ጠብቆ የሚሄድበት ጊዜ ሲደርስ ያንን ሊያደርግ እንደሚችል በውስጥ አብረውት የነበሩ እንደዚሁም በተለያየ መልኩ የቀረቡ ሰዎች ይሄን አይነት እቅድ እንዳለው ይሄን አይነት ሐሳብ እንዳለው ስልጣን ከእጁ ወጥቶ የሚያመልጥ ከሆነ ያንን እንዲሁ በቀላሉ እንደማያልፈውና የኢትዮጵያን የእርስ በርስ እልቂት አውጆ ከሀገር ብስ ብሎ ሊጠፋ የሚችልበት ሁኔታ እንዳለ በደንብ እርግጠኝነት ይናገራሉ። አሁን ምልክቱንም እያየን ነው። ሰሞኑን በምዕራብ ሸዋ ያለው ሁኔታ ማን እንደሚፈጽመው ከጀርባ በአማራና በኦሮሞ ተወላጆች መሃል እልቂት ደም እንዲፈስ ለማድረግ የሄደበት ርቀት ከምንም በላይ ያደጋ ጊዜ ማሳያ ነው። ይህንን በደንብ ኢትዮጵያ ሊረዱት ይገባል። ከዚህ ጀርባ ማን እንዳለ ያው የአካባቢው ባለስልጣንም ወደ ኋላ ላይ እናነሳዋለን በአደባባይ ወጥቶ ነው እልቂት ያወጀው። አማራዎችን እንጨርሳለን አይነት በሚመስል መልኩ የአንድ ወረዳ አስተዳዳሪ ወጥቶ የተናገረበት ሁኔታ ምን ያህል ከጀርባው የታቀደ ሴራ እንዳለ የሚያመላክት ነውና ወደ ኋላ ላይ እንደው ማሳረጊያ ላይ እናነሳለን። ጌታቸው ረዳ ሰሞኑን ወደ ወልቃይት አምርቶ ነበረ። ሁመራ ቆይቷል። በሁመራም ከወልቃይት ሰቲት ሁመራ ባለስልጣናት ጋር ህዝቡን ሰብስቦ በመድረክ የተናገረው ነገር አለ። ለምን ሄደ ምን አደረገ እሱ ዝርዝሩ ነገር ምናልባት ለቴሌቪዥን ከቀረበልን አንዳንድ መረጃዎች ባሻገር በራሳችን በተለያዩ መረጃ ምንጮች ያጣራናቸውም ነገሮች አሉ። ለማንኛውም የጌታቸው ረዳን ወደዛ መሄድ እንዴት አየው? ከሰላም ሚኒስትሩ ጋር ነው ሄደው ከሰላም ሚኒስትሩ ጋር ሄደው ህዝቡን አነጋግረውታል። ምንድነው የታየ? እንደሰማነው ከሆነ ምንድነው ተፈናቃዮቹ በሚመለሱበት ሁኔታ ለመነጋገር ነው። ተፈናቃዮቹን በተመለከተ የህወሓት ሰዎች ቁማር እየተጫወቱበት ነው፣ መያዣ አድርገውታል። ስለዚህ ይህን ነገር አስቁመን ተፈናቃዮች ወደ ቀያቸው የሚመለሱበት ሁኔታ መፍጠር አለብን የሚል በጣም ለስላሳ የሚመስል አጀንዳ ይዞ ነው ሄደው። ግን ብዙ ኮተቶች አሉበት። ጌታቸውም ለምን ተመረጠ የሚለውንም እናነሳለን። ግን እንዴት አየው አጠቃላይ ሁኔታን? በዚህ ጊዜ ላይ ብልጽግና እዛ አካባቢ እሳት ለመጫር ተዘጋጅቷል። የመጨረሻ የፋኖ ነገር እየገፋ ሲመጣ በህወሓትም በኩል ነገሮች እየገፉ ወደፊት መምጣታቸውን ሲረዳ መጨረሻ ላይ ያደረገው የሚችለው እቺን የወልቃይት ካርድ መዞ እዛ አካባቢ እሳት መለኮስ እንደሆነ መቼም ሁሉ ጊዜ የሚነገር ጉዳይ ነው። ገለታው የመጀመሪያው ነገር መሳይ ጌታቸው ረዳ ምንድን ነው በመጀመሪያ ደረጃ ምንድነውና ነው ወደ ወልቃይት የሚሄደው? ምን ውክልና አለው? በፌደራል መንግስትም ቢሆን ውክልና አይኖረውም። የሱ ስራ እንደሰማ ነው እንደነገሩን እነሱ የምስራቅ አፍሪካ ነው አይደለም የተባለው የአፍሪካ ቀንድ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ነው የተባለው። ከኢጋድ ጋር ምስራቅ አፍሪካ ላይ ያሉ የፖለቲካ ለውጦችን እየተከታተለ ምክር የሚሰጥ ሰው ነው። እስካሁን ድረስ እንደዛ ነው ብለውናል። እንግዲህ ወልቃይት ሄዶ ማነጋገር እንዳንድ ተወካይ ሌሎች የፖለቲካ ስራዎች ሲሰራ ታይዋልና እንደው የሀገራችን ነገር እኮ ምንም እኮ ስም የሌለው መያዣ መጨበጫ የሌለው ዘመን ላይ ሆነ ያለ ደግሞ ይረሱታል ይመስለኛል። እውነት ስላልሆነ ቢሮ ሙሉ የለውም አሉ ስሰማ። የዚህ የምስራቅ አፍሪካ እዛ ላይ እኮ ዴስክ አለ እኮ ውጭ ጉዳይ ሚኒስቴር ዴስክ አለ የምስራቅ አፍሪካ የሚባል ይሄ የሀገሩ ዴስክ ስላለ እሱን ትተው ዘለው እኮ ነው ለብቻ ይሄንን አለ ብለው የሰጡት ይሄን ቦታ የሰጡት እና መጫወቻ ነው ያደረጉት ህዝቡንም። ዛሬም ሄደው ወልቃይት አነጋገረ ይላል። በምን ካፓሲቲ ነው የሚሄደው የሚለው ነገር ነው። እና ከሁሉ በላይ ግን ትግራይ ውስጥ አሁን ተመልከተው ከዚህ ከድህረ ጦርነቱ በኋላ የዚህ ትግራይ ድህረ ጦርነት በኋላ የተጠያቂነት ችግር ስለመጣ ህወሓትም ስለከሰረ የፈረሰም ስለሆነ በኋላ ቆየት ብሎ ደግሞ ይሄ ብልጽግናም ደግሞ ስለማይፈልገው በምርጫ ቦርድ አፈረሰው። የተቃጠለ መጣ። የተቃጠለ ሲመጣ እንግዲህ ፍርስራሽ ወጡ ፍርስራሾች እና ከፍርስራሾቹ መካከል አንዱ የነጌታቸው ነው እና እነሱ አሁን ስምረት የሚባል ደግሞ ሌላ ፓርቲ አቋቋሙ። ተመልከት እዚህ ጋር በሌላ በኩል ህወሓት ማን ነው የሚነካኝ ብሎ የተወሰኑ ሰዎችን ይዞ ብዙዎች ለቀውበታል። አሁን አቦይ ስብሃት ሳይቀሩ ጦርነቱን ሲመሩ የነበሩና ጀነራል ጻድቃን ሳይቀሩ ሁሉ ብዙ ሰው ለቆ ግን የተወሰኑ እነዛ አንድ ሰዎች አሉ እንደውን ይያሉ እነሱ አለን ነው የሚሉትና በጣም የሚያስገርም ግን የትግራይ ፖለቲካ ምን ሆኗል? እነዚህ ሁለት ኃይሎች አንድ ላይ በነበሩበት ጊዜ ከዚህ ጌታቸው ፋክሽን ማለት ነው ሌላም ፓርቲ ተቋቁሟል። በነገራችን ላይ ስሰማ መሳይዛ ትግራይ ውስጥ እንደዚሁ ከህወሓት የወጣ ሌላ እንደዚሁ ሌላ ስም ይዞም እንደዚሁ ዛው ሎካል ሆኖ ተቋቁሟል። እንግዲህ ወደ 3-4 አካባቢ ፓርቲ ሆኗል ማለት ነው። ለመሆን እየሰራ ነው ማለት ነው።
ግን ምንድን ነበር እነዚህ ኃይሎች ሲሉ የነበሩት የድህረ ጦርነቱን ውጤት ማለት ነው ሲወረውሩ የነበሩት ወደ አብይና ወደ ኤርትራ ነበር። በዋር ክራይም፣ በክራይም አጌንስት ሁማኒቲ፣ በጂኖሳይድ፣ በዘር ማጥፋት የትግራይ የኤርትራና የአብይ አህመድ ሰራዊት በተለይና የአማራ አካባቢ ፋኖ እነዚህ ናቸው ሲሉ የነበሩት። አሁን አቶ ጌታቸው ቡድን አንድ ተጠያቂ ከሚባለው ከአብይ አህመድ ጋር ተሰለፈ እና እንግዲህ የዚህ አሁን ምን ብሎ አይጠይቀውም ማለት ነው። እንግዲህ የጄኖሳይድ የሚባለው ዋር ክራይም የሚባለው አንተም የለህበትም እኔም የለህበትም just forget about it ነው የሚሉት ማለት ነው። ጌታቸውና ማነው አብይ በመሃል የትግራይ የጀስቲስ ጥያቄ ጥለውታል እዚህ ያሉት። እዛ አካባቢ ደግሞ ህወሓት ደግሞ ወደ ኤርትራ ሄጃለሁ ነው የሚባል ወሬ ነው የሚሰማው። እዛ ሄዶ ደግሞ ኤርትራ መንግስት በዋር ክራይም በምን ይጠየቃል ካለው ጋራ ቁጭ ብሎ ደግሞ ሌላ ነገር እየዶለተ ነው ያለው እና ምንድነው በትግራይ ውስጥ የሆነው በመሃል ነው እንግዲህ ተመልከቱ። እነዚህ ሰዎች እነዚህ ህወሓት ሰዎች የሚሉት እኮ ለትግራይ ህዝብ ቆመናል የከሌ ጄኖሳይድ ፈጽሞብሃል ከሌ ምናምን ሲሉ ነው የነበሩትና ፍርክስክስ ብለው ከዛ ይጠየቃል ከሚሉት ኃይል ጋር እንሰራለን እያሉ ነው ያሉት እና ይሄ የሚያሳየው ነገር ትግራይ ውስጥ ከፍተኛ የሆነ የፖለቲካ ክራይሲስ መኖሩን ነው አይደለም መሳይ የሚያሳየው ከፍተኛ የሆነ የፖለቲካ ኪሳራ ነው ያለው። እነዚህ ከድህረ ጦርነቱ በኋላ እነዚህ ኃይሎች እየተቃጠሉ ሲመጡ የነጌታቸው ራሳቸውን ለማትረፍ እንግዲህ ወደዛ ሲገቡ በመሃል በቅሎ የወጣ የትግራይን ህዝብ ጥያቄ ይዞ የተነሳ ለውጥ ይዞ የተነሳ ኃይል አለመብቀሉ ያሳዝናል። በዛ ምድር ላይ በጣም ያሳዝናል። የትግራይ ህዝብ እንደዚህ ቁጭ ብለህ ስታስብ ጌታቸውና ማነው አብይ ሲተቃቀፉ ሲያይ እዛ ደግሞ ኤርትራና ደብረጽዮን ደግሞ እንደዚህ ሲተቃቀፉ ሲያይ ህዝቡን እንየው እስቲ በመካከል በጣም የሚያሳዝን ህዝብ ነው ትግራይ ውስጥ ያለው። ስለዚህ ወጣቱ ተደራጅቶ ለለውጥ መታገል ያለበት ይመስለኛል። ከነዚህ ኃይሎች ለውጥ ሊመጣ አይችልም እዛ ክልል ውስጥ መሳይ የሚል እንደው እምነት ነው ያለኝ። ገለታው ጥሩ የሆነ መስመር ነው ያነሳው። በተለይ ጌታቸው ረዳ ምን አገባው የሚለው ነገር ምክንያቱም ካለው ወቅታዊ የስልጣን ደረጃ አንፃር ይህንን ጉዳይ እንዲያይ ምንድነው ያለው ኃላፊነትና ስልጣን የሚለው ተገቢ ጥያቄ ነው። ግን በአብይ መንደር በአብይ ሰፈር እንዲያነት ጥያቄ መልስ የምታገኝለት አይደለም። ምንም እንትን የለውም እንዳልከው ነው። በጠቅላይ ሚኒስትር ጽህፈት ቤት ውስጥ ምንም አይነት መደብ እንዲያነት የሚባል የሥራ ድርሻ በሌለበት ነው ጌታቸው ረዳን ይህንን ስልጣን ሰጥቶ ያስገባው። ለማንኛውም ጌታቸው ረዳ ለምን ተፈለገ የሚለውን በተወሰነ ደረጃ አንተም አይተዋል። ስምረት የሚባለው ፓርቲ በነገራችን ላይ ጌታቸው ረዳ እዛው ጫካ እያለ እዛው ህወሓት ውስጥ እያለ እዛው አብይን አህመድ እንደዛ አድርጎ በሚገልጽበት ጊዜ የተመሰረተ ፓርቲ ነው። ምናልባት ስምረት የሚለው ስም እንደው እየተሻሻለ መጥቶ በኋላ ጌታቸውም ሲመጡ በተወሰነ ማስተካከያ አድርገው ወሰዱት እንጂ ይሄ ፓርቲ የተመሰረተው በብልጽግና ጽህፈት ቤት ውስጥ ነው። ይሄን ማን እንደመሰረተው ለምን እንደተመሰረተ ለምን ዓላማ ዝርዝር መረጃው አለ። በትግራይ ውስጥ ህወሓትን በምርጫ ቦርድና በተለያየ ተጽዕኖዎች ከጫዋታ ውጭ ማውጣት በትግራይ የብልጽግና ተቀጥያ የሆነ አንድ ፓርቲ እንደሚያስፈልግ ያ ፓርቲ ደግሞ ራሱ ፕሮግራሙም መተዳደሪያ ደንቡም ሁሉ ነገር በብልጽግና ሰዎች የተዘጋጀ ይሄ ሁሉ አልቆ የተጠናቀቀ ፓርቲ ነው። ጌታቸው ከርቶ ነው የሚባለው በአሁን ሰዓት አብይ አህመድን ተከትሎ ሲገባ እንደ ገጸ በረከት ወይም ደግሞ እንደ ስጦታ የተሰጠው ፓርቲ ነው ስምረት ማለት። ይሄ ስምረት ዋና የብልጽግና አንድ እግር ነው። ትግራይ ላይ እንዲተክል እግሩን ተፈልጎ ብልጽግና የተመሰረተ ፓርቲ ነው። ስለዚህ የወልቃይትን ጉዳይ የዚህ ተፈናቃዮችን ጉዳይ ከህወሓት ላይ ነጥቆ ለስምረት ለመስጠት ነው። አብይ አህመድ በባሌም ብሎ በቦሌ ስምረት ይህንን ኃላፊነት ከፊት ሆኖ ተፈናቃዮች የመመለስ ሂደቱን እንዲመራ ይፈልጋል። በዚህም ህወሓት ያለውን አጀንዳ ማሳጣት ህወሓት ብዙ አጀንዳዎችን በተለይ ለመቆየት በስልጣን ላይ በትግራይ ህዝብ ዘንድ ቦታ እንዲኖረው አንዳንድ በደንብ የተቸነከረባቸው አጀንዳዎች አሉ። አንዱ የዚህ የተፈናቃዮች ጉዳይ ነው። ይህንን አጀንዳ ከህወሓት ላይ ለመንጠቅ ነው ነጥቆ ለስምረት ለመስጠት የታሰበ ዘዴ ነው። ለዚህም ነው ወልቃይት ድረስ ሄዶ ሁመራ ከነ ኮሎኔል ደመቀ ጋር ሲነጋገር እያየ ነው። ነገር ግን እዛ አካባቢ ብልጽግና የነካው ነገር ምንም ጤናማ አይደለም። ብልጽግና እጁ የነካው እዛ አካባቢ የሚያደርገው ነገር በሙሉ ለአካባቢውም በአጠቃላይ ለኢትዮጵያም ለምስራቅ አፍሪካም ከፍተኛ የሆነ ቀውስ ሊፈጥር እንደሚችል
ምንም ጥርጥር የለውም። አብይ አህመድ እንደ አንድ ካርድ ኪስ ውስጥ አስቀምጦ ነው ያለው። አሁን የመጨረሻው ሰዓት የደረሰ ይመስለኛል። ስለዚህ ይህንን ካርድ በመምዘዝ በህወሓትና በአማራ በትግራይና በአማራ መሃል ደም አፋሳሽ ጦርነት ውስጥ እንዲገቡ ለማድረግ ነው። እነዚህ ሁለት ህዝቦች እኮ አብይን ካስወገዱ በኋላ እዛ አካባቢ ስለሚኖረው ነገር ተወያይተው ማድረግ የሚችሉትን ያደርጋሉ። የዛ የአካባቢ የወልቃይት ጉዳይ ስስ ጉዳይ ነው። ይህንም በተመለከተ ወልቃይቶች ብዙ መከራ የበሉበት ጉዳይ ነው። ይህን ነገር እንዴት ነው የምናስተካክለው የሚለውን ሁለቱ ህዝቦች ነገ ተነጋግረው የሚያደርጉት ነገር ነው። ይህን እንዳያደርጉ ግን አብይ አህመድ በየጊዜው እንዲህ አይነት አጀንዳ እያመጣ ግጭት ለመፍጠር ነው የሚሞክረውና በጣም ጥንቃቄ የሚያስፈልገው ነው። በሁለቱም በግራም በቀኝም ያሉት አካላት ለዚህ ሰውዬ ስልጣን ማራዘሚያ በሚሆነው አጀንዳ ላይ እንደው ብዙም ባይገፉበት ጥሩ ነው። ለማንኛውም ጌታቸው ይሰምርለታል ወይ? ስምረትን ይዞ ሁመራ ሄዷል። እንግዲህ እናያለን በሂደት። በእርግጥ ወልቃይቶችም የዋዛ አይደሉም። ነገሩን በደንብ ነው እያጤኑ ያሉት። ህዝባቸውን አስተባብረዋል። በግራ በቀኝ ያለውንም ሁኔታ በደንብ ገምግመው እንዴት አድርገው ይህንን ጥያቄ ገፍተው እስከ መጨረሻ መብታቸውን ለማስከበር እንደሚችሉ ተዘጋጅተው ያሉ ናቸው። ያለፈው ታሪክ አይደገምም ብለው እየጠበቁ ነው ያሉት። ስለዚህ አብይ አህመድ የትኛውንም አይነት አደጋ ይዞ ቢመጣ መስዋዕትነትም ከፍለው ቢሆን ይህንን አደጋ መሻገራቸው የማይቀር ነው። እኔ እኮ አንዳንድ ጊዜ የሚገርምህ ነገር እኮ እነዚህ ሰዎች ራሳቸው ተሰደዱ ፓርቲ አይደሉም ወይ ነው መጀመሪያ። አሁን ስምረት የሚባለው ፓርቲ መቀሌ የማይገባ ፓርቲ፣ መቀሌ መግባት ስላልቻለ አዲስ አበባ ሆኖ ፓርቲ የመሰረተ ሎካል ፓርቲ ነው። እንግዲህ ስምረት ፓርቲ የትግራይ ፓርቲ ነው አይደለም? እንግዲህ ሶሻል ቤዝ ማህበራዊ መሰረት የሚባለው ትግራይ ነው። መቀሌ ውስጥ ሄዶ ተሰብስቦ ፓርቲ መመስረት ያልቻለ እኔ እኮ ምርጫ ቦርድ ራሱ እንዴት እንደመዘገበው እኮ ያስገርማል እኮ። የሚያስፈልገውን እኮ መስፈርት እዛ ክልሉ ላይ ነው ማሟላት የነበረበት። ዝር ብሎ አያውቅም ጌታቸው፣ መሄድ ስለማይችል ማለት ነው። ሹልክ ብሎ እንትን ሄዶ ምንድነው ወልቃይት አይዟቸው አስመልሰላቸዋለሁ ለማለት እሱ ራሱ ስደተኛ ሆኖ የለም ወይ ማለት ነው። እሱ ራሱ እኮ መቀሌ ትግራይ መሄድ አይችልም። እና እንደዚህ አይነት ጨዋታ ተፈናቃይ ነው ራሱ ተፈናቃይ ነው። እሱ አሁን ራሱ ተፈናቃይ ሆኖ አዲስ አበባ ትግራይ መግባት መቀሌ መግባት አይችልም። እንደምታውቀው አባላቶቹ እነሱ በሙሉ ተነጥለዋል። እንደዚህ አይነት ሁኔታ ውስጥ ያለ ማህበረሰብ ባይጫወቱበት በዛ ህዝብ ጥሩ ነው። እኔ እንደው መሳይ ይሄኛው እንደው ከፖለቲካም ውጪ የሆነ ነገር አንተም ያደከው እንግዲህ ሐዋሳ ነው እንደምትገልጽ ራስህን ግለጸው። እኔም መንዝ ነው ያደኩት ኢትዮጵያዊ ደግሞ በእንደነው በዚህ በቋንቋ በምናምን እንዳማራነቴ ለአንድ ትግራይ ወንድም ብቻ ነው አንድ መልእክት ማስተላለፍ የምፈልገው መሳይ። የትግራይ የዛ ወንድሜ ድንበር ተከዜ አይደለም፣ የኔም ተከዜ አይደለም። ድንበራችን በሞያሌ ነው። በዛ በኩል የለውም። አማራና ትግሬ ድንበር ኖሮት አያውቅም፣ በታሪክ ኖሮት አያውቅም። በእውነት ትግራይ አማራ ጋር ሄዶ ባህር ዳር ሄዶ ወልቃይት ሄዶ የትም ቦታ ሄዶ የመስራት መብት አለው። የጠፍጥፎ የሰራት ምድር ነው። ለእጁ ጠፍጥፎ አማራም እንደዛው ጠፍጥፎ የሰራት ምድር ነው። እነዚህ በጣም እንደው ቃሉ ጥሩ አይደለም የመጣልኝ ቃልና የማይረቡ ሰዎች መተው ይህንን ህዝብ ሲያጋጩ በዚህ መካከል ባንዲራ አንስተን እያውለበለብን ይህንን ህዝብ ለበለብ ነው ማለት። የትግራይ ወገኖች እስካሁን ድረስ በዛ አካባቢ ሄደው የወትሮ ኑሯቸው እንዳይኖሩ ይሄው መጫወቻ ፖለቲካ መጫወቻ አደረጓቸው። ህወሓት መግለጫ ወጣ። ምንድነው መግለጫው? እሱ ደግሞ የሚለው ምንድነው? ለነገታቸውንም ቁማር ስላወቀ እሱ ደግሞ ከነመዋቅሩ ካልሄደ ህዝቤ ያልቅብኛል። ለህዝብ አሳቢ በጣም ለህዝብ አሳቢ እኮ ነው ህወሓት። መልከተ ቋም ትላንትና የዘር ፍጅት ፈጽሟል ካለው ጋር አብሮ እየሰራ እኮ ነው ያለው በሌላ በኩል እና ያልቅብኛል ህዝቡ እያለ እያስራቡት ነው ያሉት የትግራይን ህዝብ። በጣም ያሳዝነኛል ይሄ ታሪክ በዚህ በእኛ ዘመን ላይ መፈጠሩ መሳይ። ስለዚህ በተለይ አዲሱ ጄነሬሽን ዚ የምንለው መሳይ ቅድም ካሜሮን ምን እያልን እያወራን ነበረ፣ በየቦታው የተነሳ ተቃውሞ ማለት ነው። የጄነሬሽን ዚ የትግራይ አካባቢ ያላችሁ ልጆች፣ አማራ አካባቢ ያላችሁ፣ በየቦታው ያላችሁ ልጆች የአባቶቻችን ትውስታዎች ወደኋላ ያንን ይዘን መጅረጥ አድርገን አንድነታችንን መጅረጥ አድርገን እንደው አይደለም ቦታ ደማችን አንድ ነው ወደሚል ፖለቲካ መሻገር የለብንም ወይ? መሬቶ ግን ደማችን አንድ ነው የሚል እንትን ውስጥ መሻገር ያለብን ይመስለኛልና የፖለቲካ ጨዋታ ነው ያዙት ማለት ነው። ነገታቸውም አብይ ደግሞ ዋና ቁማሩ ናት ያቺ
የቁማር ቦታ ናት ወልቃይት። ስለዚህ አንዳንዴ እንዳልከው ስምረት ብልጽግና የትግራይ ብልጽግና ስለሌለው የትግራይ ብልጽግና አሳድጎ ወፌ ቆመች ምናምን ብሎ እኮ ነገ እኮ የትግራይ ብልጽግና ፓርቲ ተመሰረተ ተብሎ እኮ ብልጽግና ነው የሚሆነው ጌታቸው። ይሄው በየቦታው የሚናገረው ነገር ያየው ነው። ጌታቸው ቅይር ብሎ ሌላ ሰው ሆኖ አህመድ እንደዛ ሲል እኮ የሞቱ ሰዎች እኮ በፖለቲካ የሞቱ ሰዎች እየሰበሰበ እኮ ነው የሚጫወተው። በጣም ያስገርመኛል እኮ ጨርሷቸዋል። እነሱን እኮ ገሎታል እኮ እንተናን ጌታቸው። ለትግራይ ህዝብም እኮ ዘንድ ሊጠቀምበት እኮ አይችልም። ግን በኃይል የተወሰነ ነገር ሰው አስታጥቆ እንግዲህ መድፍም ታንክም ያስታጠቀ ብርም ያስታጠቀ ያንን ህዝብ መልሶ ለመጨቆን ነው መሳይና የትግራይ ወጣቶች ንቁ ለማለት እንደው የአማራ ወጣቶች የኦሮሞ ወጣቶች ነቅተን ይሄንን ዘረኛ የሆነ አስተሳሰብ መስበር ያለብን ይመስለኛል። በዛው እንግዲህ ቀደም ሲል ያልኩት ያው በምዕራብ ሸዋ በቅርቡ በተከሰተ ጥቃት ሰላማዊ ሰዎች ተገለዋል። ከኦሮሞም ከአማራውም ከዛ ከሚኖሩ ሰላማዊ ዜጎች የዘር መስመርን ተከትሎ የተፈጸመ ጥቃት አለ። በርካታ ሰዎች ነው የተገደሉት። ከዚህ ጀርባ እንግዲህ አንዳንድ ጽንፈኛ የኦሮሞ ሚዲያዎች አሉ። በተለይ ኦኤምኤን የሚባለው ሚዲያ ፋኖን የፈጸመው አለ። እንግዲህ ፋኖ ድንበር ነው የሚሉት የክልል ድንበር ተሻግሮ መጥቶ እዛ ምዕራብ ሸዋ ጉራጌ አካባቢ ይህን ጥቃት የሚፈጽምበት መስመር ወይም ደግሞ አቅም ካለው በጣም የሚገርም ነው። በዚህ ደረጃ ፋኖ በተለያዩ አካባቢዎች እየሄደ እንዲህ አይነት ጥቃት ከፈጸመም በጣም አስገራሚ ክስ ነው በኦኤምኤን በኩል እየቀረበ ያለው። ይህንን ደግሞ ኦፌኮ መድገሙ ነው የሚያሳዝነው። የኦሮሞ ፌዴራሊስት ኮንግረስ በፕሮፌሰር መረራ ጉዲና የሚመራውም ይህንኑ ነገር የደገመበት ሁኔታ የፕሮፌሰር መረራ ጉዲና ቁልቁለትን የሚያሳይ ነው። በተለይ አብይ አህመድ ከመጣ በኋላ በዛ በማዕከላዊ አስተሳሰብ የሚታወቁት መሀል ላይ ባለ አመለካከታቸው ብዙዎቻችን አክብሮት የሰጣናቸው ፕሮፌሰር መረራ ጉዲና አሁን የሚጫወቱ ጨዋታ አስደንጋጭ ነው። ለማንኛውም በእንደዚህ አይነት ሁኔታ የተጀመረው ከጀርባው ማን አለ የሚለውን በደንብ ሁለቱም አማራውም ኦሮሞም ጉራጌውም ጭምር፣ ምክንያቱም ከጉራጌ ድንበር አካባቢ ነው። እንግዲህ ድንበር የሚለው ነገር በአንድ ሀገር ውስጥ መግለጽ በራሱ በጣም የሚዘገንን ነገር ነው። ለማንኛውም የአስተዳደር ወሰን አለ። በዛ አካባቢ የሚፈጸም ነገር የነ ሽመልስ አብዲሳ ተልእኮ ነው። ሽመልስ አብዲሳ የራሱ የሆነ ከዚህ ከኮሬ ነገኛ ከጋቸና ሲርና ባሻገር ልዩ የሆነ አንድ ሰራዊት አለው። ይህ ሰራዊት ድንበር ዘለል እንደዚህ አስተዳደር ወሰንን እየዘለለ እየገባ ግዛትን የማስፋፋት በተለይ ጉራጌ ውስጥ ሰፊ ቦታ በኦሮሚያ ክልል ለማጠቃለል የጀመሩት እንቅስቃሴ አለ። የዛ አንዱ አካል በየቦታው ያለውን እንደዚህ አይነት ነገር በወታደራዊ ጥቃት በመፈጸም እዛ አካባቢ ያሉ ማህበረሰቦችን ማጥፋት ነው፣ እንዲሸሹ ማድረግ ነው። ከዛ አንጻር ኖኖ ወረዳ ላይ ኦሮሚያ ክልል ምዕራብ ሸዋ የተፈጸመው ጥቃት ከምንም በላይ ማንቂያ ደውል መሆን አለበት። አብይ አህመድ በመጨረሻው ሰዓት እንግዲህ ኖኖ ምዕራብ ሸዋ ጀምሮታል። የከፋ ሲመጣ ደግሞ አዲስ አበባ ዙሪያ ሊያደርገው እንደሚችል ምንም ጥርጥር የለውም። ይህም በተመለከተ ከአንዳንድ የኦሮሞ ፖለቲከኞች ጋር እንደዚሁ ከማይክ ውጭ ማለት ከእንደዚህ አይነት ከውይይት ውጭ እንዲሁ በግል ስናወራ የሚናገሩት ነገር ይህንን ነው። እባካችሁ አደገኛ ነገር እየመጣ ሊሆን ይችላል። አብይ አህመድ ያሰበውን ያቀደውን ለማድረግ እጁን እየወለወለ ነው፣ ወገቡን ታጥቆ እየተነሳ ነው። ስለዚህ እዚህ ላይ ጥንቃቄ እናድርግ። የምንናገረውንም የምናስተላልፈውንም መረጃ ለአብይ አህመድ በሚጠቅም መልኩ እንዳናደርግ በከፍተኛ ጥንቃቄ መስራት ይገባናል ብለው እንደዚሁ ከኔ ጋርም አንዳንዶቹ ስንወያይ ነበርና ገለታዊ ነገር መምጣቱ አይቀርም። አብይ አህመድ በመጨረሻው ሰዓት በተለይ በኦሮሞና በአማራ መሃል ጦርነት ቀስቅሶ ግጭት እልቂት ቀስቅሶ ወደሚሄድበት ሊሄድ ይችላል። ይህንን መጠበቅ አለብን። የማያቋርጥ ግጭት ውስጥ እኮ ነው ያለነው። ሲጀመር ጀምሮ የዚህ ሰው እኮ ሌጋሲ አብይ አህመድ ሌጋሲ ተቆጥሮ ስንት ይሆንም ይሆነው ያለቀው ህዝብ ሳይገና እኮ አሁን ስታቲስቲክስ አልተሰራም እኮ የየቀኑ ነው ያነሳን። ድንኳን ተክለን የተወሰነ ጊዜ አዝነን አንዳንዴ ጥቁር ለብሰን አንዳንድ ጊዜም ደግሞ ዘንጋ ያደረግነው እኮ በየቀኑ እኮ ይሄንን 7 ዓመት መከራ ያየ ነው እና ይቆጠራል። አሁን ዘመኑ ጥሩ ነው። በሰው በስልኩም በምንም የያዘው መረጃ ማአት ነው እና ያ ሲጠናቀር መጽሐፍ ሲሆን
ስንት ሰው ነው ያለቀው በዚህ ሰው እና ብዙ እኮ ነው መሳይ። ለመጨረሻውን ደግሞ እጅግ የከፋውንም እስካሁን ዛሬም ያልታየውንም ደግሞ ችግር ፈጥሮ ሊሄድ ይችላል የሚለው ነገር እኮ ይሄ ቀላል ሂሳብ እኮ ነው። እንደዚህ ሲያደርግ የመጣ ሰው ነገ ደግሞ የመጨረሻውን ቤቱን ለማፍረስ የሚችለውን ሁሉ አድርጎ እንደሚሄድ ምንም እኔ ጥርጥር የለኝም። እየደመረ የመጣው ሰውየው መደመር ነው ይላል። እየደመረ የመጣው አበሳ ነው፣ ችግር ነው በኢትዮጵያውያን ላይ የኑሮ ውድነት ነው እየደመረባቸው የመጣው፣ ኪሳራ ነው እየደመረብን የመጣው ከሀገራዊ ኪሳራ እና በጣም የተለየ ነገር ነው። ለዚህ እኮ ነው እጅ አለ ከሰውየው ጀርባ። ለውጡም በጣም የከበደን ለዛ ነው። ሰውየውን የመካብ ነገር ብቸኛ አድርጎ የመካብ ነገር የሚታየው ብዙ ምልክቶች አሉ። የስቴት መጠለፉን የሚያሳዩ ብዙ ምልክቶች አሉ። ሰውየው ብቻውን ሊያደርገው የማይችለው ነገር ሲያደርገው ታያለህ። የሚያስፈራራቸው ካቢኔው እንዴት እንደሚያስፈራራ ሳይ ማን ታምኖ ነው ትላለህ። አማራ ክልል ሁሉንም ምክር ቤት የሚያፈርሰው ማን ነው እንዴ? ምክር ቤት እኮ በአጠቃላይ እኮ ሊፈርስ አይችልም እኮ በጤነኛ ሀገር ውስጥ ወይ ራሱም ሰውየው ይሄዳል እንጂ ልክ እሱ ፓወሩን ሁሉ ኃይልን ሁሉ ጠቅልሎ የያዘ ይመስል ይሄ አረጋ ከበደ ሁሉንም አፍርሶ ብቻውን ቁጭ ሊል እኮ አይችልም በጤነኛ ሲስተም ባለበት ሀገር ውስጥ። እና የሚሄድ ሁኔታዎቹ ሁሉ የሚያሳዩት ሌላ ኢንቪዚብል ሃንድ አለ። ምንድነው በኢኮኖሚ ውስጥ ኢንቪዚብል ሃንድ የሚላል አዳም ስሚዝ የሚለውና የማይታይ እጅ አለና የማይታይ እጅ አለ፣ በቀጥታ የማናየው እጅ አለ ከአብይ አህመድ። እና ትግላችን ከባድ ነው፣ መራራ ነው። ቶሎ እየተባበርን ይሄን ሁሉ እያየን እርስ በርስ አንነቋቆር፣ አንዳንድ ጊዜ እንድንጋጩ የሚያደርጉ ነገሮች ይፈጥራል። ያንን አይተው የማያስተውሉ ፓርቲዎች መግለጫ ያወጣሉ፣ ቅራኔውን ያሰፉለታል። በመሃል ተጠቃሚው እሱ ነው የሚሆነው። በቃ ይሄን ነው የሚፈልገው። ስለዚህ ፓርቲዎችም እንዳልከው የመጠንቀቅ ነገር ማድረግ አለባቸው። በሌላ በኩል በሐቀኝነት የሚፈጠሩ ወንጀሎችን በሙሉ የማጋለጥ ስራ ደግሞ ህብረተሰቡ መስራት መቻል አለበት። አንዳንድ ክሶች ሲመጡ ፋኖ ራሱን ማየት አለበት። አንዳንድ ለምሳሌ በስሜት የተነሳሱ ሰዎች የሚያደርጉት ነገር ካለ ያንን የራሱ የሆነ ፍርድ ቤት ነገር መኖር አለበት። የጦር የሚያጣራ ነገር መኖር አለበት። እያጣራ እርምጃዎች መውሰድ መቻል አለበት። በትግል ውስጥ አንዳንድ ጊዜ እንደዚህ አይነት ነገር ሊገጥም ስለሚችል ጥንቃቄ ያስፈልገዋል ማለት ነው። እና በሁሉም አቅጣጫ ትግላችን ሰፊ ይመስለኛል መሳይ። ይሄንን ነው ማለት የምችለው በዚህ ላይ። አዎ ገለጻው ሁላችንም ኃላፊነት አለብን። በተለይ ለአብይ አህመድ የእልቂት ድግስ ዝግጅት እኛም ማስተዋጽኦ አውቀንም ይሁን ሳናውቅ እንዳናደርግ ከፍተኛ ጥንቃቄ ያስፈልጋል። በዚህ ደረጃ የምናደርጋቸውን ነገር በጥንቃቄ ማየት አለብን። ይሄ ዘር ተኮር በሆነ መልኩ አብይ አህመድ አጀንዳ ሲወረውር ያንን ተከትሎ የምናደርጋቸው እንቅስቃሴዎች የበለጠ ነገሩን ያጦዛሉ። እንግዲህ ፕሮፌሰር መረራ ጉዲና ከዚህ አንጻር አንድ ትልቅ አቅም እንዳላቸው አድርገን የምናስብ ይመስለኛል። ግን እሳቸው ይህንን አቅማቸውን እየተጠቀሙበት አይደለም። ከዚህ ይልቅ ለአገዛዙ ለብልጽግና የሚጠቅሙ እርምጃዎችን ነው እየወሰዱ የሚገኙት። ምን ማስረጃ አላቸው? ፋኖ ስለመሆኑ ምንድነው ማስረጃቸው ተብለው ሲጠየቁ አይ መንግስት የሚያሰለጥነው ፋኖ አለ፣ መንግስት የሚያስታጥቀው። እንዴ መንግስት ከገባበት እኮ ፋኖም አትለው ሌላም ነገር አትለው፣ በቃ ይሄ መንግስት ሰራዊት ነው። መንግስት ኢመደበኛ በሆነ መልኩ አለ እንዴ ሸኔም እኮ አለ መንግስት የሚያደርገው። ስለዚህ በዛ መልኩ ነው መገለጽ ያለበት። አብይ ነው ከዚህ ጀርባ፣ ሽመልስ ነው ከዚህ ጀርባ እየተባለ በደንብ ሰው እንዲያውቅ መደረግ ሲገባው ዘሎ ፋኖ ላይ ዘሎ የአማራ ታጣቂዎች ላይ እየተባለ የሚገለጸው ነገር በጣም በጣም አስነዋሪም ነው። እና በዚህ አጋጣሚ ፕሮፌሰር መረራ ጉዲና እንደ ወደ ቀድሞ ቀልባቸው ቢመለሱ ጥሩ ነው። ሀገር የሚያድነው እንደሳቸው አይነት አመለካከት ከ7 ዓመት በፊት በነበራቸው አመለካከት ነው ሀገር የሚድነው። መካከለኛ ወደዚህም ያልተጎተተ ወደዚህም ያልተለጠጠ መካከለኛ አቋም የነበራቸው ሰው በአንድ ጊዜ ምን እንደቀየራቸው አናቅም። ጠርዝ ይዘው ዛሬ ድምጻቸው አይሰማም በምንም ነገር ውስጥ። ግን እንዲህ አይነት ነገር ሲመጣ መግለጫ ያወጣሉ። የሆነ የአማራ ጉዳይ ሲኖር ቀድመው አቋማቸውን ይገልጻሉና ይሄን ነገር እንደው ማረም ቢችሉ ከማንም በላይ እንደ አባትም እንደ ኢትዮጵያ ፖለቲካ እንደው እንትን የሚታዩ ሰው ናቸውና ከሳቸው ብዙ ነገር ይጠበቃል። ከሳቸውና ከብዙ የኦሮሞ ፖለቲከኞች እዚህ ወቅት ላይ እርምጃ ይጠበቃል። እዚህ በዚህ በኩልም ያለው ጎራ በአንድነቱም ይሁን በአማራውም በሌላውም ያለው ትንሽ ጥንቃቄ የተሞላው እርምጃ እና አካሄድ እንዲኖር
መደረግ ይገባዋል ነው ምለው። እንደው ገለጣው ማሳረጊያ አጀንዳችን የዚህ የጄኔሬሽን ዚ ነው። ጄን ዚ ካሜሮን ተቀስቅሷል። ካሜሮን ተረኛ ሆናለች። ታንዛኒያም እንደዚሁ ዳርዳር እያለ ነው ከምርጫ ጋር በተያያዘ የአፍሪካ ሀገራትን እያዳረሰ ነው። መንግስታት በዚህ በጄኔሬሽን ዚ አብዮት እየተገነደሱ ነው። ይሄ ነገር ኢትዮጵያ መቼ ነው የሚገባው የሚለው ጥያቄ አሁንም ዛሬም ይነሳል። ግን ጄንዚን የሚያቆመው የለም። ካሜሮን ሰሞኑን ለ40 ከዛ ዓመታት በላይ በስልጣን ላይ የቆዩትን አዛውንቱን መሪ ከስልጣን ሊያስወግድ ይችላል አይችልም ሌላ ጉዳይ ነው። ግን እንቅስቃሴው ተጀምሯል። አብዮቱ ፈንድቷል ማለት በሚቻል መልኩ ካሜሮን ላይ ህዝብ ተሳትፎበት እየተካሄደ ነው ያለው። ማዳጋስካር ላይ ፕሬዚዳንቱን አባረዋል። ኔፓል እንደምታስታውሰው ነው። ሞሮኮ ላይ እንደዚሁ መጨረሻ ላይ እንደውም የአገዛዙ የሞሮኮ መንግስት ከህዝቡ ጋር የሆነበት ሁኔታ ምን የተፈጠረው። ለማንኛውም እንዴት አየው ጄኔሬሽን ዚ ካሜሮን ገብቷል? አዎ የዚህ ጄኔሬሽን ዚ ንቅናቄ በብዙ ሀገሮች በተለይ እስያ ሀገሮች ብዙ ሀገሮችን ነው የዳሰሰው። አውሮፓም አለ በመሰረቱ ኮሪያም አለ፣ ሳውዝ ኮሪያ ብዙ ሀገሮችም አለ። አሁን የኮሪያ ጄኔሬሽን ዚ የሚባለው የማርሻል ሎው የሚባለው አንድ ሰው መጣና በጣም ያስገርማል እኮ መሳይ አንድ ፕሬዚዳንት መጥቶ ማርሻል ሎው ሚሊተሪ እንትን አመጣለሁ አለ። ድንገት እኮ አንዳንድ ጊዜ መሪዎች እኮ ሊሰክሩ እኮ ይችላሉ እና በጣም በዲሞክራሲ ሄደች ሀገር ያናመጣለሁ አለ። እብድ ሆነ የኮሪያ ህዝብ። ተነስቶ ወጣቱ እንትን አደረገው መልካስ ያዘው መሳይ እንዳየው እና በየሀገሩ አንዳንድ የሚነሱ ጥያቄዎች ከጄኔሬሽን ዚ የሚባለው በሁሉም የዓለም ክፍል ነው ያለው። ይለያያል ትግሉ ባለፈው እንዳነሳው ቀጠን ያለ ነገር አለው። አንዳንዱ ደግሞ ወፍራም ግንድ ተሸክሟል እና ካሜሮንም እንደዛው ነው። የካሜሮን ፖለቲካ እንደምታውቀው ትንሽ ዘብረቅረቅ ያለ ነው። በተለይ ደግሞ የነሱ የሚያስገርም ብዙ ብሔር ነው ያለው። ግን ይሄ እንግሊዘኛ ተናጋሪና ፈረንሳይኛ ተናጋሪ የሚባል ደግሞ አለ። እነሱ ቋንቋ እኮ የነሱ አይደለም እኮ እንግዲህ ያው ኪንገጆቻቸው የሰጧቸው ነው እና በእንግሊዝ በፈረንሳይ የተገዙ ተብለው ለሁለት የተከፋፈሉ ናቸውና የኃይል ትግልም አለባቸው። እሱ ትንሽ ችግር እንዳይፈጥርበት የጄኔሬሽን ዚ መታገል ነው ያለበት። አሁን የምርጫ ጥያቄ ነው። ሰውየው እድሜያቸው በጣም ገፍቷል። እንግዲህ እንደምታዩ ወደ 92 ዓመታቸው ነው አይደለም? እስካሁን እዛ ላይ አሁንም ሊቀጥሉ ይፈልጋሉ። እኔ የአፍሪካ ወንበር ትጥማለች መሰለኝ እቺ በተለይ ከሌላው ዓለም ሁሉ ከዚህ ከአውሮፓ ከምናምን ሁሉ የአፍሪካ ስልጣን እንዴት ነው የምትጥመው? በዚህን ያለ ዓመት 40 ስንት ዓመት 43 ዓመት ስልጣን ላይ ያሉ ሰው እንዴት ነው በቃኝ የማይሉት? በጣም ያስገርማል። እና ግን ወጣቷ አሁን እንትን ሰለቸው በቃ በእድሜው ሌላ መሪ አያውቅም። ሰውየው ሲመጡም የመጀመሪያው ምርጫ የተጭበረበረ ምርጫ ነው የመጡበት። የሚያስገርመው ነገር እና አሁንም በዛው ሊቀጥሉ ሲሞክሩ ይሄኛው ጄኔሬሽን እምቢ ብሏል። እንግዲህ እየተከታተልን እናያለን። ግን የኢትዮጵያ ጄንዚ እንደው እቺን በመጨረሻ ብቻ እንደው አንድ ነገር ሐሳብ ልስጥና አንተ ጨምርበት መሳይ። ኢትዮጵያ ውስጥ የኢትዮጵያ ጄኔሬሽን ዚ ሲነሳ አንድ በጣም ሊያስበው የሚገባ ነገሮች አሉ። መጠናት አለበት ማለት ይሄ ምንድነው? ትኩረት ማግኘት ያለባቸው ጉዳዮች አሉ በኢትዮጵያ ሁኔታ። አሁን ኔፓል የሌለ ካሜሮን የሌለ ሞሮኮ የሌለ ኢትዮጵያ ውስጥ ያለ ነገር አለ። እነዛን ማገናዘብ ያስፈልጋል። የኔፓሎች በጣም የተለየ ነበር። የኔፓሎች እንደውም መሪ ሁሉ የሌለው ነው ያሉት ትግሉ መሪ የሌለው ትግል ብለው መጨረሻ ላይ ግን ሲቪል ነው ያመጡት፣ ዳኛ ነው ያመጡት ወደ ሽግግር መንግስቱ ሴትዮዋ እንዳየው። የማዳጋስካሩ ገና ወታደር ነው እንግዲህ እሱም ገና ትግሉ ይቀጥላል ማለት ነው። ስለዚህ ኢትዮጵያ ውስጥ ምንድነው አንድ ከነዚህ ትግሎች የምንማረውና እነሱ ጋር የሌለኛ ጋር ያለው የሚለው ነገር ወጣቱ ማጥናት አለበት። አሁን እነዚህ የጄኔሬሽን ዚ ታጋዮች ታርጌት ቦታቸው ከባድ ከተሞች ናቸው መሰለኝ። እነዚህ ከበድ ያሉ ሜጀር ሲቲስ የሚባሉት ማለት ነው። በኢትዮጵያ ውስጥ እንግዲህ ተነስቶ የነበረው ጄኔሬሽን ዚ እንደምታውቀው ፋኖና ቄሮ ነው። እሱ የፋኖና የቄሮ ትግል በመሰረቱ በጄኔሬሽን ዚ ማዕቀፍ ውስጥ ነው ያለው። በዚህ ዘመን ላይ ያለ ስለሆነ በዛ ማዕቀፍ ውስጥ ነው ያለው። ያው በዓለም ላይ ታይቶ የማይታወቅ ሰላማዊ ትግል ነው ያደረገው። እጁን እያጣመረ በሰላማዊ ትግል ኢህአዴግን ፈርክሷል። ነገር ግን ያ ሰላማዊ ትግል ሲሰራ የነበረው ጄኔሬሽን ዚ ኢትዮጵያ ውስጥ በመጨረሻ ሁኔታዎች አልመች ብለውት በተለይ በአማራ በፋኖ አካባቢ ከባድ ችግር ስለገጠመው ህልውና የሚባለው ራስን የመከላከል ችግር ውስጥ ስለገባ ጠመንጃ አንስቷል። አብዛኛው ወጣት
አሁን ጎንደር ውስጥ የሰልፍ ሲያስተባብሩ የነበሩ መሳይ ያ ምንድነው ሰላማዊ ትግሉ እጅ ማጣመር እንደዚህ ጎንደር ውስጥ ሲያስተባብሩ የነበሩ ደብረ ብርሃን ሲያስተባብሩ የነበሩ ጎጃም ሲያስተባብሩ የነበሩ ልጆች ታጥቀዋል። ይህንን መረዳት ያስፈልጋል። ታጥቀው ትግል ውስጥ ነው ያሉት። አሁን ኢትዮጵያ ያንግ ነው ወይም ደግሞ ወጣት አገር ናትና ብዙ ወጣት ነው ያለው። ወደ ትጥቅ ያልሄደው ሰላማዊ ትግል የሚያደርገው ወጣት ብዙ አለ። ይህ ወጣት አዲስ መሪ መፍጠር አለ። ምክንያቱም እነዛ ሰልፍ ያስተባበሩ ልጆች ኦልሬዲ ወታደር ሆነዋል። ክፍለ ጦር የጋንታ መሪ ምናምን ይባል ሆነዋል። ስለዚህ እነዚህ የቀረው አዳዲስ መሪ በየአካባቢው የማብቀል ስራ መስራት አንድ። ሁለተኛውና በጣም ኢምፖርታንቱ ነገር በተለይ ሰላማዊ ህዝባዊ እምቢተኝነትን እመራለሁ የሚሉ ሰዎች ኢትዮጵያ ውስጥ የተፈጠረ ነባራዊ ሁኔታ አለ። አንድ ምድር ላይ የተፈጠረ ነገር አለ። ያ የተፈጠረ ነገር የትጥቅ ትግል ነው። ይህንን የትጥቅ ትግል አክኖሌጅ ማድረግ ዕውቅና መስጠት ከሱ ጋር መስራት አለባቸው ሰላማዊ ህዝባዊ እምቢተኝነት የሚያደርጉ ሰዎች መሳይ። ይሄን ካላደረጉ ሁለት ትግሎች ሊጋጩ ይችላሉ ኢትዮጵያ መሬት ላይ። እኔ ነኝ ሰልፉን ያስተባበርኩት የለም አንተ ምን አገባህ የኮይ ፋኖ መሬት ነው ህዝባዊ እምቢተኝነት እኔ ነኝ የምመራው አንተ ነህ የምትመራው በሚል ፍትጊያ ውስጥ ገብቶ ትግሉ ወደ ኋላ ነው። ስለዚህ የግድ መሬት ላይ ካለው ህዝባዊ እምቢተኝነት ጋራ ከታጠቀው ኃይል ጋራ በግልጽ የሚሰሩ ህዝባዊ እምቢተኝነት የሚመሩ የጄነሬሽን ዚ ያስፈልጋል። ኢትዮጵያ ውስጥ ለየት የሚያደርገው ነገር ይሄ ነውና ወጣቶች ቶሎ ብላችሁ አስተባብራችሁ ከአካባቢያችሁ ሁኔታ ጋር የተገናዘበ ትግል በማድረግ እና ከፍተኛ ከተሞችን በመቆጠብ እዛ ላይ በመቀስቀስ የርዕሰ መንግስት መቀመጫዎች ላይ ተቃውሞችን በማስነሳት የትግሉን ጊዜ ማሳጠር የሚቻል ይመስለኛል። መሳይ አስረዘምኩት። ገለታው ይሄን በተመለከተ ቀደም ሲል እንዳልከው የተለያዩ የንቅናቄ አካላት አሉ። የኢትዮጵያ ሀገር አድን ንቅናቄ ህዝባዊ እምቢተኝነት በኢትዮጵያ እንዴት ሊካሄድ ይችላል በሚል የጥናት ጽሁፎችን ከኢትዮጵያ ነባራዊ ሁኔታ አንፃር እንዳልከው የኢትዮጵያ ሁኔታ ለየት ያለ ነው። ባለፉት 30-40 ዓመታት የብሔር ፖለቲካ ኢትዮጵያንን ሆድና ጀርባ እንዲሆኑ ያደረገበት ኢትዮጵያን ስለ ሀገራቸው አንድ አይነት አቋም አንድ አይነት ድምጽ ኖራቸው እንዳይነሱ ያደረገ በጣም ስር የሰደደ የዘር ፖለቲካ ያለበት ሀገር ነው። በዚህ የተነሳ የተለያየ አጀንዳ ያለን አድርገን ራሳችንን ነው የምንቆጥረው። ኦሮሞ የራሱ፣ ሲዳማው የራሱ፣ አማራው፣ ትግሬው ሁሉም የራሱ አጥር ሰርቶ ነው ባለፉት 30-40 ዓመታት የቆየውና ያ ወደ አንድነት አይመጣም ጊዜ ይወስዳል የሚልም ነገር አለ። ልክ ነው እሱ ጊዜ ይወስዳል፣ ግን የማይቀር ሁሉንም በእኩል ደረጃ እየጨቆነ ያለ የጋራ ይሁን ቢያንስ ሁለት አጀንዳዎች አሉ፣ ሰላምና የዳቦ ጥያቄ። እነዚህ ሁለት አጀንዳዎች በዚህ ላይ ደግሞ እነዚህን ሁለት አጀንዳዎች ወደፊት ገፍተው እንዳይሄዱ ጭቆና የፈጠረባቸው አንድ የጋራ ገዢ ሆኖ የመጣባቸው ጠላት አለ። ይሄ ነገር አንድ ላይ ያደርጋቸው ስለሚችል እነን አስበው በጋራ ጉዳዮቻቸው ላይ አንድ እንዲሆኑ የሚሰራ ስራ በእርግጥ ከወዲሁ መሰራት አለበት። አገር አድን ንቅናቄ ተከታታይ የሆነ በእኛም በአንከር ሚዲያም በሌሎች ሚዲያዎችም እንደዚሁ ለህዝቡ ግንዛቤ የሚያስጨብጡ መድረኮች ወደፊት እንደሚኖሩ እንጠብቃለን። እነ ልደቱ አያሌውም የጻፈው መጽሐፍ አለ። መጽሐፉ በስፋት እንደዚሁ መወያያ አጀንዳ ሆኖ መሬት ላይ የተግባር እንቅስቃሴ እንዲጀመር መደረግ አለበት። ከኢትዮጵያ ወቅታዊ ሁኔታ ነባራዊ ሁኔታ ጋር የተቀናጀ ጄኔሬሽን ዚ መፍጠር እንደሚቻል ምንም ጥርጥር የለውምና ከዛ አንፃር ስራዎች መሰራት አለባቸውና ይሄ እንደኛ አይነት ሚዲያ ትልቅ ሚና ይጫወታል። ወደፊት በዚህ ዙሪያ ብዙ ስራ እንደምንሰራ ነው በዚህ አጋጣሚ መግለጽ የምፈልገው። ገለታው በትክክል መሰለኝ ትልቅ ነገር ነው። ታንኪው ልበልን የምንዳንድ ኢትዮጵያዊ ይሄ በጣም ወሳኝ ስለሆነ ሚዲያው አንከር ሚዲያም በዚህ ላይ ትኩረት እንደሚሰጥ ስለማውቅ ትልቅ ነገር ነው ይሄ። ሌሎች ሚዲያዎችም ትኩረት ሊሰጡት ይገባል። ትላንትና አንድ ወንድማችን ምን አለ መሰለ መሳይ ይህ በብሔር የተደራጀ ምናምን እያልኩኝ ኢትዮጵያ በቃላት እላለሁ። ብዙ ጊዜ ደግሞ አንድ ነገር ሳይ ደግሞ ይገርመኛል አለና በቀደም ሼሁ የሞቱ ጊዜ ሙስሊሙ ሊደር የሞቱ ጊዜ የቀብር ስነ ስርዓቱ የተለየ ነበር። ክርስቲያን የለም፣ ሙስሊም የለም፣ ኦሮሞ የለ፣ ትግሬ የለ፣ ምን የለ፣ ሁሉ ተሰብስቦ አየሁት እና ይሄ ህዝብ ምንም ከኢትዮጵያዊነት ልታፋታው አትችልም። በቃ እንደው ይሄ የበላይ አክቲቪስቶችና የፖለቲካ እንትን ነው ፈርሷል። ራሱ የብሔር እንትን የለም ያልን እያወራን ነበርና እውነቱን ነው። ኦብዘርቬሽኑ ትክክል ነው በጣም የኢትዮጵያ ህዝብ እንደዚህ አይነት አጋጣሚዎች ላይም ታየዋል። እንደው
ቀብር ላይ ሁሉ ታየዋለ እንደዚህ አይነቱ ነገርና የሚያስተባብረው ባለፈው እኮ የተነሳው እኮ በየሜዳው የሚፈሰው የኦሮሞ ደምደሜ ነው እኮ ነው ያለው ጎንደር ያ ቃል አይታጠፍም እኮ መቼም የወጣቱ ልብ እዛ ጋር ነው ያለው ስለዚህ ዋናው ምንድነው ሚዲያዎችም እንዳልከው አንዱን ምንድነው መንቆር ላይ ሳይሆን ኢትዮጵያውያን ተባበሩ አማራ የለም ትግሬ የለም ኦሮሞ የለም ሁላችን አንድ ነን የሚል እንቅስቃሴ ውስጥ ከገባን የጄነሬሽን ዚ በእውነት ተስፋ ያለው ነገር ያመጣል ብዬ የሆነ አሻራ ጽፎ ይሄዳል ብዬ ነው ያምናለሁ ይመስላል ገለታው እንግዲህ የዛሬ ርዕሰ ጉዳዮቻችንን ጨርሰናል ለነገ ቀጠሮ ይዘን እንሰናበታለን ማለት ነው ያው የአብይ አህመድ በፓርላማ የሚያደርገው ቆይታን በተመለከተ ምናልባት ካንተ ጋር ከሌላ የአንከር ሚዲያ ተንታኝ ጋር ሆነን ጉዳዩን እንመለከታለን ለማንኛውም ለነበረን ቆይታ ካንተ ጋር በጣም አመሰግናለሁ እኔም እጅግ በጣም አመሰግናለሁ መሳይ አሁን ደናደር ይባል ምን እንደሚባል አላቅም ሚድናይት ነው እና አሁን ብቻ ተመልካቾቻችን በዚሁ የዛሬውን አብቅተን እንሰናበታችሁ ነው አብራችሁን ስለነበራችሁ ምስጋናችን ከልብ ነው ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን